ነጃት ሚዲያ ድሪምወርክስ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እዚህ ገጽ ተከታታይ ዛሬ ውይይታችን ተሳታፊ ዛሬ የምንወያይበት ርዕስ በነፍሳችን ውስጥ ትልቅ ወኔን የሚጨምር ስለ እውነተኝነት ጀግንነት በኢስላም ይሆናል። ብዙ ጊዜ ጀግንነት ሲባል በጡንቻ መፈርጠም ወይም ሌላውን በማስፈራራት ብቻ የሚገለጥ ይመስለናል። ነገር ግን በኢስላም እይታ ጀግንነት ከዚህ የጠለቀ ትርጉም አለው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ጀግና ማለት ሌላውን በትግል የሚጥል ሳይሆን ሲቆጣ ወይም ደግሞ በተናደደ ሰዓት ራሱን የሚገዛ ነው ብለዋል። ዛሬ እውነተኝነት ጀግንነት ከሰሃቦች ታሪክ፣ ከቁርአን፣ ከሐዲስ መመሪያዎች አንፃር እንፈትሻለን። የእናንተም ተሳትፎች እንግዲህ ይቀጥል እንላለን። ለተሳታፊዎች ጥያቄ ያዘጋጅተናል። በእርሶ እይታ ጀግና የሚባለው ሰው ምን አይነት ባህሪ ያለው ሰው ነው? በሁለተኛ ደረጃ ከሰሃቦች ታሪክ ውስጥ የእርሶን የጀግንነት ትርጉም የቀየረ ወይም ልቦን የነካ ታሪክ የማን ነው በሚል ለተሳታፊዎች ያቀረብነው ጥያቄ ነው። እንግዲህ ጀግንነት በኢስላም ከየት እስከየት የሚለውን ነገር እንዴት የሚለውን ነገር እንመለከታለን። ቁርአንና ከሐዲስ እንደዚሁም ከሰሃቦች ታሪክ ከመሻይኾቻችን ታሪክ ስለ ጀግንነት ምን እንደተባለ እንዴት እንደተባለ ነፍስያ ላይ መሰልጠን በሚለው ርዕስ እየተነጋገርን የተጨዋወትን ለሶስት ሰዓታት የምንቆይ ይሆናል። ኔትወርካችን በደንብ እንትን እንዲል ኮፒ ሊንክ ማድረግ እንዳረሳ ታፕ ሼር እያደረግን እንቀማመጣለን። ነጃሺ ሚዲያ ያዘጋጀው ከ5 እስከ 7 ዓመት የቁርአን ውድድር አለ። እዚህ ላይ የተሳተፉ የልጆችን ፋቲሃ ሱረቱል ፋቲሃን ሲቀሩ ቀርጻችሁ ብትልኩልን የምናወዳድር ይሆናል። ስለመጣችሁ ሰዓት አክብራችሁ ስለተገኛችሁ የተከበራችሁ ኡስታዞች እንደዚሁም ደግሞ ገጽ ላይ ታች ላይም ያላችሁ ከልብ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መድረኩን ለአንዳችሁ ለቃለሁኝ። ኡስታዝ ሸፈክሩ ወይም አብዱሰታር ኡስታዝ ሂካም አሉ። ጀግንነት በኢስላም ከቁርአን ከሐዲስ ከሰሃቦች ታሪክ እነሱ ይጀምሩናል። ሰላም አለይኩም። ኸይር ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የምንነጋገረው ስለ አሸጃዓ ነው። ሸጃዓ ምንድን ነው? ጀግንነት የሚባለው ነገር ምንድን ነው የሚባለው ሲባል በኢስላም ያለው ቦታ ምናየው እሱን ነው። በኢስላም አሰላሙ አለይኩም ብያለሁ፣ ግን አፍዋን ሁላችሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ጉዳይ ገባሁ። አሰላሙ ቀብለል ከላም ነው እና አፈውነ ሊላህ ስለ ጀግንነት ነው የምንነጋገረውና ጀግንነት ብሎ ማለት الشجاعة هيئة حاصلة للقوة الغضبية لقوة الغضبية ይሄ ቁወተ ነፍስን ይላሉ። የነፍስ ኃይል ነው። እንደዚህ የቀልብ ድፍረት ነው። ወጁርአቱል ቀልቢ እንደ መዋጃህቲስ ከባባድ የሆኑ ነገሮች በሚገጥሙ ጊዜ የነፍስ ጥንካሬና የልብ ደፋርነት ነው ይላሉ። ይሄ ሹጃዓ ጀግንነት ብሎ ማለት። አንዳንዶቹ ደግሞ ሹጃዓ ማለት አሹጃዓቱ ሰብሩ ሰዓ ይሉታል። ጀግንነት ማለት ያ ሰዓታት ትግስት ነው ይላሉ። ሌሎቹ ደግሞ ምን ይሉታል? ጀግንነት ብሎ ማለት ወደፊትም ማለት ነው ወይ ወደ ኋላ ማለት ይሆናል። تحت إشراف العقل በአቅል ቁጥጥር ማለት ነው። አቅልህ ወደፊት በል ሲልህ ወደፊት ማለት ጀግንነት ነው። እንደዚሁም አቅልህ ወደ ኋላ እንድትሸሽ ደግሞ እንትን ሲልህ ደግሞ መሸሽም እሱም ጀግንነት ነው ይላሉ። ዲፋዕን አን ነፍሲ ለነፍስ ለመከላከል ሲባል አው አማ ሁወ ዐዚዙን ለደይሃ ወይም ነፍስ ዘንድ ውድ ለሆነ ነገር ወደፊትም ወደ ኋላ በአቅል ተቆጣጣሪነት ማለት ነው። ሹጃዓ የሚለየው ከድፍረት ይሄ ነው። ድፍረት ዝም ብሎ ያለ አቅል በስሜት ወደ ሆነ ነገር ዘሎ መግባት ነው ድፍረት የሚባለው። ሹጃዓ የሚባለው ደግሞ ጀግንነት የሚባለው ከአቅል ጋር ነው። ግልጽ ነው። አቅል እዚህ ቦታ ላይ ብገባውን ነፍስን መከላከል እችላለሁ፣ እንደዚሁም ማለት ነው ውድ የሆኑ ነገራቶችን ክብር ሊሆን ይችላል፣ ዲል ሊሆን ይችላል መከላከል እችላለሁ ወይስ መከላከለው ስሸሽ ነው? ይሄን አስቦ
ሂሳብ ሰርቶ ወደፊትና ወደ ኋላ ማለት ይህ ጀግንነት ነው ይላሉ። ሌሎች ብዙ ተፍሲሮች ያነሳሉ። ሌላው የምናየው ምንድነው የመውዲዑ ሹጃዓ የጀግንነት ቦታው የቱ ጋር ነው? የጀግና አንድ በዛው ትዝ ብሎኝ ነው ቀልድ። ሁለት ሰዎች እየተጨቃጨቁ ጀግንነት ልብ የሚባለው ነገር የት ነው ያለው አለው አንዱ እና ያኛው ምን አለ እንዲህ አለው እኛ ስንፈራ ምንድን ነው የምናደርገው አለው። ስንፈራማ እንሮጣለን አለው። በቃ ልብ ያለው ጉልበት ላይ ነው ማለት ነው አለው ይባላል። እና ይሄ ወንድነት ጀግንነት የምንለው ጀግንነት የምንለው የቱ ጋር ነው ያለው ሲባል ተኩኑ ፊል አቅዋሊ ወል አፍዓል አሉ ለሞች በንግግር ላይም ይሆናል በተግባር ላይም ይሆናል። وهي من القلب ثباته واستقراره وقوته عند المخاوف وهو خلق يتولد من الصبر وحسن الظن አሉ። መረጋጋቱ ጽናቱ ኃይሉ ያለው ልብ ላይ ነው። ነው መኻዊፍ ጊዜ ይሄ ፍራቻ የሚያስፈሩ ነገሮች ሲመጣ ጽናቱ መርጋቱ ያለው ምን ላይ ነው? ድምጽ አይሰማም? እኔ ይሰማል። መርሃባ እና ይሄ ባህሪ ነው ደግሞ አሉ። ከምን የሚፈጠር ነው? ከትዕግስትና ከጥሩ ጥርጣሬ የሚፈጠር የሆነ ጸባይ ነው አሉ። እና እሺ የጀግንነት መነሻው ምንድነው ሲባል ነሽአቱ ሸጃዓቲ ሚን ቁወቲ ነፍሲ الغضبية ነው። ቁጣዊ የሆነ የነፍስ እንትን ኃይል ነው ይሄ የሚቀሰቅሰው አሉ። ከልብ ቁዋ ጋር ማለት ነው። ከልብ ኃይል ጋር ና የዛን ጊዜ ምን ይፈጠራል? ይሄ ጠላትን ወደ መድፈር እንደዚሁም ደግሞ ጉዳዩን አሳንሶ መመልከት ይፈጠራል። ሌላው ደግሞ ምንድነው የሚገፋፋን ሲባል ወደ ጀግንነት የሚገፋፋን ደዋፊዑ ሸጃዓ ምንድነው ከተባለ ነብዩ አለይሂ ሰላቱ ወሰላም እንዳሉት ብዙ ነገር ሰው ሊገፋፋው ይችላል። መመስገንን ፈልጎ ዱንያዊ ጥቅም ፈልጎ ለተለያዩ ነገሮች ሊገፋፋው ይችላል። ነገር ግን ነብዩ አለይሂ ሰላቱ ወሰላም ትክክለኛውን ሲያስቀምጡ ምን አሉ? መን ቃተለ ሊተኩነ ከሊመቱላሂ አልዑልያ የአላህ ቃል የበላይ ሊሆን فهو في سبيل الله ይሄ ነው في سبيل الله ከሁሉም ጀግንነት ብሎ ማለት ይሄ ነው። ሌላው ከድፍረትና ጀግንነት ለውጡ ምንድነው እንዳልነው ቅድም ጀግንነት የሚባለው አቅል እንግዲህ በአቅል ስር ሆኖ ነው ነገራቶችን መዝኖ አይቶ ወደፊት ማለት ሊሆን ይችላል ወደ ኋላ ማለት ሊሆን ይችላል አስቦ መንቀሳቀስ ነው። ጁርአ ማለት ግን ዝም ብሎ አንድ ነገር ላይ ጥልቅ ብሎ መግባት ነው። ይህ ነው ጁርአ የሚባለው። ስለዚህ በሁለቱ መካከል ያለው ለውጥ ይሄ ነው ይላሉ። ናም በእስልምና ሸጃዓ ምን አይነት ቦታ ነው ያለው? ጀግንነት ምን አይነት ቦታ ነው ያለው ሲባል እንግዲህ በእስልምና ትልቅ የሆነ ቦታ ነው ያለው። አንደኛ ረሱሉ ሰለላሁ ዐለይሂ ወሰለም የተገለጹበት ነው። ሰይዱና አነስ ረዲየላሁ ተዓላ አንሁ ባስተላለፉት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ካነ አሕሰነ الناس خلقا وخلقا የአላህ መልእክተኛ በጣም ጸባያቸው ያማረ መልካቸው ያማረ ነበረ። ወካነ አጅወደ الناس ከሰዎች ደግሞ የበለጠ ቸር ነበሩ በጣም ይሉና ወካነ አሽጃዕ الناس ከሰዎች የበለጡ ጀግና ነበሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ነብዩ ዱዓቸውም ይሄን ነበረ። اللهم إني أعوذ بك من العجز يا الله ከደካማነት በአንተ ተጠበቃለሁ ወልከሰሊ ከስንፍና ወልጁብኒ እንደዚሁ ከፈሪነት ፈሪ ከመሆን በአንተ ተጠበቃለሁ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገሩ ነበር። እንትን ዱዓ ያደርጉ ነበር። አላህን ይጠይቁ ነበር፣ ይለምኑት ነበር። ኢነ الشجاعة والجبن غرائز አሉ ሰይዱና ዑመር ረዲየላሁ ተዓላ አንሁ ምን ይላሉ? ፈሪነትና እኮ ጀግንነት እኮ ጸባይ ናቸው፣ የተፈጥሮ ጸባይ ናቸው። ተኩኑ ፊ الرجال አሉ በወንዶች ላይ የምትሆን የሆነች ጸባይ ናት። يقاتل الشجاع
አመን ላ ያዕሪፍ አሉ። ጀግና የሆነው ሰው እኮ ለማያውቀውም ሰው እኮ ይጋደላል አሉ። ወየፊሩል ጀባኑ አን ኡሚሂ አሉ። ፈሪ ደግሞ ከእናቱም እኮ ይሸሻል አሉ። ወኢነ ከረመ ረጁሊ ዲኑ። ስለዚህ ሸጃዓ የሚባለው ነገር ጀግንነት የሚባለው ነገር በሸሪዓ በጣም የተወደደ ትልቅ ከሚባሉ ባህሪያቶች ሰው ሊላበሰው ከሚገባ ባህሪያት ነው። አላህ ከሚወዳቸው ባህሪያትም ሆነው ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ላይ ተናግረዋል። አላህ ጀለ ጀላሉሁ ላይ እባብ እንኳን ስትገሉ ጀግና እንድትሆኑ አላህ ይወዳል ብለው ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ላይ ተናግረዋል ማለት ነው። አሁን ሌላው ይህን ካልን የሸጃዓ አይነቶች ሚን አንዋኢ ሸጃዓ የጀግንነት አይነቶችን እናያለን። አንደኛ ሸጃዓ ሰባቱል ቀልቢ ዐለል ሐቅ ነው። ፊል መዋቂፍ በሁኔታዎች ላይ የልብ ጽናት ነው የመጀመሪያው የጀግንነት አይነት። አላህ ጀለ ጀላሉሁ ወልየርቢጣ ዐላ ቁሉቢኩም ልባችሁን ሊያጸና ወዩሰቢተ ቢሂል አቅዳም የልብ ጀግንነት ነው። በነገራቶች ላይ ጽናት መኖር፣ በነገራቶች ላይ መቆም ይህ ነው አሉ። ናም ዋቂዲ አንድ ታሪክ ይጠቅሳሉ። ፊ መጋዚሂ ሰይዱና ኹበይብ ለሐቅ የነበራቸው ጽናት ኹበይብ ታስታውሳላችሁ። እና ሐቅን ግልጽ ማድረጋቸውን ሲገልጹ ምን ይላሉ? ቁረይሾች ይዘውት በእንጨት ላይ ሰቅጠው 2 ረካ ከሰገዱ በኋላ እንጨት ላይ ሰቅለዋቸው እያለ በደንብ አድርገው አስረዋቸው ምን አሉት? ኢርጂ አኒል ኢስላም አሏቸው። እንግዲህ ሰቅለዋቸው አስረዋቸው ወደ እስልምና ተመለስና መንገድ እንልቀቅልህ በቃ። ቃለ ወላሂ ማ ኡሂቡ አኒ ረጃዕቱ አኒል ኢስላም አለ። ወላሂ እኔ ከእስልምና ብመለስ አያስደስተኝም አለ። ወአነ ሊማ ፊል አርድ ጀሚዓ እንኳን ከዚህ ልትለቁኝ አይደለም ምድር ላይ ያለው ነገር ሁላ የኔ ቢሆን እኔ ይሄ የሚያስደስተኝ አይደለም። ስለዚህ እኔ ከእስልምናዬ ንቅንቅ አልልም። ቃሉ ለሁ እሺ አሉት። ነብዩ አለይሂ ሰላቱ ሰላም በአንተ ቦታ ቢሆኑና አንተ ደግሞ ቤትህ ላይ ቁጭ ብትል ከልጆችህ ጋር ምን ትላለህ? ምን አለ? ወላሂ ነው ምላችሁ አለ ማ ኡሂቡ አይን ዩሻከ ሙሐመዱን ቢሸውከቲና ሙሐመድ እኮ በአንድ ሾክ እንዲወጋ እኮ አልፈልግም። ወአነ ጃሊሱን ፊ በይቲ እኔ ቤቴ ላይ ተቀምጬ ያሉ ሰይዱና ኹበይብ ረዲየላሁ ተዓላ ዐንሁ። ስለዚህ ይሄ ጽናት ነው። ግልጽ ነው። ናም ሌላው ደግሞ ጀግንነት የሚባለው አሸጃዓቱ ፊት ተገሉብ ዐለ ነፍሲ ወሀዋሃ ነፍስን ማሸነፍ ስሜቱን ማሸነፍ ነው ይላሉ። ጀግንነት ብሎ ማለት ሁለተኛው የመጀመሪያው ጀግንነት የልብ ጽናት ነው። ሁለተኛው ደግሞ ነፍስን ማሸነፍ። አላህ ራሱ ምን ይላል? ቀድ አፍለሐ መን ዘካሃ ነፍሱን ከመጥፎ ባህሪ ያጠራት ያጸዳት በእርግጥም ዳነ ይላል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ለይሰ ሸዲዱ መን ገለበ ናስ አሉ። ሰዎችን ያሸነፈ እኮ ኃይለኛ አይባልም ጀግና አይባልም አሉ። ኢነመ ሸዲዱ መን ገለበ ነፍሰሁ አሉ። ጠንካራ ኃይለኛ እንዲሁም ደግሞ ጀግና ብሎ ማለት ነፍሱን ያሸነፈ ነው። ሁለተኛው ጋር ነበርኩኝ። ሁለተኛው ጀግንነት ይላሉ ቢተገሉብ ዐለ ነፍሲ ወሀዋሃ ነፍስን ማሸነፍና ስሜትን ማሸነፍ ነው ይላሉ። አላህ ራሱ ምን ይላል? ቀድ አፍለሐ መን ዘካሃ ነፍሱን ያጠራት ካላስፈላጊ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ምን ይላሉ? ለይሰ ሸዲዱ መን ገለበ ናስ ጠንካራ አይባልም ጀግና አይባልም ሰዎች የሚያሸንፍ ኢነመ ሸዲዱ መን ገለበ ነፍሰሁ ጠንካራ የሚባለው እኮ ነፍሱን ያሸነፋት ነው ይላል። በሌላ ሐዲሳቸው ለይሰ ሸዲዱ ቢሱርዓ
ሰዎችን እኮ እያነሳ የሚያፈርጥ ከሰዎች ጋር ታግሎ የሚጥል እሱ እኮ ጠንካራ አይደለም። ኢነመ ሸዲዱ الذي يملك نفسه عند الغضب ጠንካራ የሚባለው እኮ ያ ነፍሱን በቁጣ ጊዜ መቆጣጠር የሚችል ነው ይላሉ። ሌላው አቡ ሰዒድ አልኸራዝ ምን ይላሉ ረዲየላሁ ተዓላ አንሁ ሰሒብቱ ሶፊየተ 50 ሰነ ይላሉ። ሶፊያዎችን 50 ዓመት ከነሱ ጋር ጓደኛ ባልደረባውኝ ያለው አሉ። ማ ወቀዐ በይኒ ወበይነሁም ኺላፍ አሉ። በኔና በነሱ መካከል ምንም አይነት አለመግባባት ተፈጥሮ አያውቅም ይላሉ በ50 ዓመት። ሱብሃንአላህ ፈቂለ ለ ወከይፈ ዛሊክ እንዴት አሉት ሰዎች 50 ዓመት ሙሉ ሳትጣሉ ሳትጨቃጨቁ አሉ። ሊአኒ ኩንቱ ማዐሁም ዐላ ነፍሲ አሉ እኔ ከነሱ ጋር ከነፍሴ ጋር ነበርኩኝ። ናም ማለት ራሳቸውን የሚቆጣጠሩ ራሳቸውን ነፍስያቸውን የሚያሸንፉ ነበሩ። ለዛ ነው። ሌላው ደግሞ ምንድነው ሸጃዓቱል ኸውፍ ሚነላህ ዐዘ ወጀል አላህን ብቻ በመፍራት ጀግንነት፣ ሌላውን ነገር ሁሉ ነገር ሌላን ነገር አለመፍራት። ወኻፉኒ ኢን ኩንቱም ሙእሚኒን ኢላላህ እኔን ብቻ ሙእሚን ከሆናችሁ እኔን ብቻ ፍሩኝ። ሌላን ነገር አይ ላ ተኻፉል ሙሽሪኪነ ሙሽሪኮችን አትፍሯቸው፣ የነሱ ነገር በእናንተ ላይ አይክበድባችሁ፣ እኔን ከመታዘዛችሁ ጋር ምንም ነገር እንዳትፈሩ እያለ አላህ ማንንም ከሱ ውጭ ያለን ደግሞ እንዳንፈራ አላህ ጀለ ጀላሉሁ ያስጥንትን ይለናል። ናም ሌላው ደግሞ ዲንን በመካደም ላይ ጀግና መሆን አሸጃዓቱ ፊ ኺድመት ዲን ወኑስሒል ዓለሚን ለዓለማት ሁሉ መልካም ነገርን ማሰብ ዲን በማገልገል ላይ ደግሞ ጀግና መሆን። አላህ ምን ይላል? አለዚነ ኢመከናሁም ፊል አርዲ እነዛ በምድር ላይ ያመቻቻናቸው ጊዜ ሰላትን አቃሙ ሰላትን ደንቡን ጠብቀው የሚሰግዱ ወአቱ ዘካን የሚሰጡ ወአመሩ ቢልማዕሩፍ በጥሩ የሚያዙ ወነሀው ዐኒል ሙንከር እንደዚህም ደግሞ በመጥፎ የሚከለክሉ ናቸው ይላል አላህ ጀለ ጀላሉ። ነብዩ አለይሂ ሰላቱ ወሰላም እንደዚህ ቁሊል ሐቅ እውነት ተናገር ይላሉ። ወኢን ካነ ሙራን መራራ እንኳን ቢሆን እና ምን ይላሉ? በሰዎች ላይ የምታቀው ነገር እኮ አንተ እኮ ስለራስ የምታቀው ነገር ሰዎች ላይ መጥፎ ነገር ከመናገር ይከልክል ይላሉ። ብዙ የምንሰራው መጥፎ ነገር እኮ አለ አይደል? ተደብቀን ከአላህ ብቻ የሚያየን እነሱ ስራዎች ስለ ሰዎች መጥፎ ከማውራት ይከልክሉ። ልክ ምላስ ልትዘረጋ ስል እኔ ምን እየሰራው ነው ምን እያደረኩ ነው በል ለነፍስ ይላሉ ነብዩ። ናም ቶሎ ቶሎ ነው የሚሄደው ኢንሻአላህ። ሌላው ደግሞ አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም ቢኑስረቲል መዝሉም ይላሉ። የአላህ መልእክተኛ እኮ ተበዳይን እንድንረዳ አዘውናል። ሌሎችን ሁሉ ለሌሎች መርዳት ማገዝ አለመፍራት፣ ይሄ ነው ጀግንነት ብሎ ማለት። የተበደለ ማገዝ መርዳት፣ ከጎኑ መቆም ግልጽ ነው። ቤተሰብን ለመከላከል ለቤተሰብ መቆም፣ ይሄ ሸጃዓ ምንድነው ጀግንነት የምንለው ነው። ሌላው አሰብሩ ሚነ ሸጃዓ ትዕግስት ከሸጃዓ ነው ከጀግንነት ነው መታገስ። አላህ ጀለ ጀላሉ ምን ይላል ስለ ነቢላሂ አፍወን ሰይዱና ሉቅማን ረዲየላሁ ተዓላ አንሁ ልጃቸውን ሲመክሩ አላህ ይነግረናል። ሰይዱና ሉቅማን ነብይ አይደሉም ያ እና ምን ይላሉ? ያ ቡነየ አቂሚ ሰላህ ልጄ ወይ ሰላትን ደንቡን ጠብቀ ስገድ፣ ወእሙር ቢልማዕሩፍ በጥሩ ደግሞ እዘዝ፣ ወነሃ ዐኒል ሙንከር ከመጥፎ ነገር ደግሞ ከልክል፣ ወስቢር ዐላ ማ አሳበክ ባገኘህ ነገር ላይ ደግሞ ታገሳሉ። ይህ ከትላልቅ ጉዳዮች ነው ይላሉ። ናም ሌላው ደግሞ ዕውቀትን በማግኘት ላይ መጀገን፣ የአኼራ ሰዎች መንገድ ላይ በመግባት መጀገን ግልጽ ነው። ዕውቀት ያው ጀግንነት ይፈልጋል፣ ልፋት አለው፣ ድካም አለው። ይህን ለመወጣት ይፈልጋል። ሌላው ደግሞ
ስህተትን በመናዘዝ ላይ ጀግና መሆን። አሁን ሁሉም ሰው ስህተቱን መናገር ይፈራል። ኢዝ ኢብኑ አብዱሰላም አንድ ታሪክ አላቸውና አንድ ፈትዋ ሰጥተው ስህተት መሆኑ ተገለጸላቸው ከጊዜ በኋላ። ከዛ በቃ ያን ፈትዋ ኢዝ ኢብኑ አብዱሰላም እንደተሳሳቱ አስነግረዋል በየቦታው። ስለዚህ ሰውየው ስህተት መሆኑ ካወቀ አንድ ነገር ተገለጸለት፣ ተነገረው፣ ማስረጃ መጣለት፣ በደንብ እስከሚገባው ካወቀ በኋላ በዛ ነገር ላይ ችክክ ብሎ መቆየት የሐሳቤን አለቅም ማለት እውነቱም ተገልጾለት ይሄ የፈሪነት ምልክት ነው ይላሉ። ጀግንነት ብሎ ማለት አሸጃዓቱ ፊል ኢዕቲራፍ ቢልኸጠኢ ወኢስላሂሂ ስህተትን ማመንነት ብሎ ማለት ስህተትን አሸጃዓቱ ፊል ኢዕቲራፍ ቢል ይህ ጀግንነት ነው ይላሉ። ይህ ምንድነው? ጀግንነት ነው ይላሉ። ስለዚህ ኢንሻአላህ ሌሎችም ይኖራሉ። ትንሽ አረዘምኩኝ መሰለኝ። ኢንሻአላህ ሌሎችን ደግሞ በኋላ ሰዓት ካገኘን አንዳንድ ታሪኮችንም እያያያዝን የምንጠቅሳቸው ይሆናል። ለአሁን ግን እዚህ ጋር አበቃለሁ። ትንሽ ስለረዘመ አፈውነ ሊላ ኸይር። እንግዲህ በጣም እጅግ በጣም በርዕሳችን ላይ እስልምና ላይ እንግዲህ ጀግንነት በምን ያህል ከነፍስያ ጋር ጂሃድ እንደሆነ በብዙ መልኩ ከቁርአን ከሐዲስ ከሰሃባ ያስቀመጡልን ነገር አለ። ኡስታዝ ከም እንግዲህ እጅግ አድርገን እናመሰግናለን። ኡስታዝ ሸፋክሩዲን እንግዲህ በዛሬው ርዕሳችን ላይ የሚሉን ነገር ካለ መድረኩን ለእሳቸው ለቃለሁኝ። ጀማ እንግዲህ ኮፒ ሊንክ አድርጉ። በጣም የኔትወርክ ችግር አለ። ታፕ ኮፒ ሊንክ እያደረግን እንቀማመጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ድምጼ? ይሰማል? ይሰማል። መርሐባ። ያው ያለውን ነገር ኡስታዝ ከማንዳንዱን ቁርአንና ሐዲስ ላይ ያለውን ነገር ጠቅሰዋል። አለ ኩል ያህል ግን ያው ጀግና ብለን ስንጠራው ያው አረበኛውን ውሰድ ሲባል ሸጃዓ የሚለውንም የሚወክል ቢሆን ነገር ግን ቡጡላ የሚለው ደግሞ ይሄ ትልቅ ምዕራፍ ነው የሚሆነውና ከዛ አንፃር ብናየው ምክንያቱም የሸጃዓ ይዛ ክፍል ነው ይላሉ ዑለማዎቹ እና ትልልቅ አይማዎቻችን ነብያችን አለይሂ ሰላቱ ወሰላም ናቸው መሪያቸው። ምን ይላሉ? ኢዘሽተደ ቮላሙ ፈልቃኢዱ መሐመድ ነገሩ የጠነከረ ጊዜ በጣም የበረታ ጊዜ መሪ የሚሆኑት ነብያችን አለይሂ ሰላቱ ወሰላም ናቸው ብለን ነው የምንወስደው። እንደገናም ደግሞ አላህ ሱብሓነሁ ወተዓላ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና መልካም የሆነ ተምሳሌት በነብያችን ላይ አለይሂ ሰላቱ ወሰላም አድርጎላቸዋል ይላል። ስለዚህ ጀግንነትን የምንወስደው ከነብያችን አለይሂ ሰላቱ ወሰላም ነው። ትልቁ ጀግንነታቸው ነብያችን አለይሂ ሰላቱ ወሰላም ብዙ እንኳን ቢኖራቸውም ነብያችን የተላኩበት ብለው ያሉት አኽላቅን ማስተካከል ነው። ይህም ደግሞ ውስጣዊ ነገሮችን ማጥራት ላይ ያለን ጀግንነት ነው። የራሳችን ጋር ልናዳብረው የሚገባ ጀግንነት እንዳለ ይታያል ማለት ነው። ሌላው ደግሞ በችግር ሰዓት ወይም ደግሞ በመከራ ሰዓት ጀግና ሆኖ የሚገኙበት ደግሞ ሂደቶች አሉ ማለት ነው። ታሪክን ወደኋላ ስንመለከት ያው ጀግኖችን ስንቆጥር ግማሾቹ አንዳንዶቹ መቃብር ውስጥ ነው ያሉትና ማሊክ ብኑ ዲናር ምን ይላል? አተይቱል ቁቡረ ፈናደይቱሃ አይነል ሙዐዘሙ ወልሙሕተቀር ቀብር ሄድኩኝ አለ። ከዛ ተጣራሁኝ ነው የሚሉት። እነዛ ክብር የነበራቸው የት ናቸው? እነዛስ ደግሞ ዱንያ ላይ ሰዎች ዘንድ በታሪካቸው የተዋረዱት የሚባሉት የቱ ናቸው አሉ። አይነል ሙዲሉ ቢሱልጣኒሂ በስልጣኑ ደግሞ መከታ ያደረገው ሰው የት ነው አሁን የሚገኘው? ወአይነል ሙዘካ ኢዘ መፍተኸር እንዲሁም ደግሞ የሚወደስ የነበረው ባለው ነገር ሲኩራራ ይህ ነገር ተወደሰ የነበረው የት ነው ይላሉ። ፈኑዲቱ ሚን በይኒሃ ወለም አራ አሐደን ከነሱ መካከል እኔ ማብሬ ስጠራ አንድንም ሰው አላየሁም ይላሉ። ተፋኑ ጀሚዓን ፈማ ሙኽቢሩ ወማቱ ጀሚዓን ወማተል ኸበር ይላሉ። ሁሉም በአጠቃላይ ጠፉ፣ ከነርሱ ዜና የሚያደርስ የለም። በአጠቃላይ ሲሞቱ የነበራቸውም ዜና ሞተ ይላል። ነገር ግን ዜናቸው የማይሞት ወይም ከቀብራቸው በኋላ ታሪካቸው ከፍ ብሎ የሚነሳ እነሱ ጀግኖች መሆናቸው እናያለን። ለዛ ነው ሐያተ ሱሐባን ታሪክ የምናየው የዑለማዎችንም ታሪክ የምናየው ማለት ነው። ቀጥሎ ምን ይላሉ? ወሳሩ ኢላ ማሊኪን ቃሂሪን ዐዚዚን ሙጣዒን ኢዛ ማአመር አዛዥ ወደሚሆነው አላህ በሚያዝበት ጊዜ ወደ እርሱ ሄደዋል ነው የሚሉት። ማሊክ የሆነው ቃሂር የሆነው ዐዚዝ የሆነው ሁሉ ነገር የሱ የሆነው ማሊክ ነው። አላህ ሱብሓነሁ ወተዓላ ቃሂር ነው፣ ሁሉን ነገር አሸናፊ ነው፣ በቁጥሩ የሚያውል ነው። ሌላኛው ደግሞ ዐዚዝ ነው፣ ሀያል ነው፣ አሸናፊ ነው። ሌላኛው ደግሞ ሙጣዕ ነው፣ አላህ ሱብሓነሁ ወተዓላ የሚታዘዙ ጌታ ነው። ወደ እርሱ ሄደዋል ሁሉም ነው የሚሉት። ተሩሁ ወተግዱ በናቱ ሰራ
ይላል ትሄዳለች ነው። በማለዳም ቢሆን ምድር ላይ የነበሩ ሴቶች ማለት ነው የሚወራላቸው የነበሩ ፈተምሑ ይጠፋሉ። ሁሉም መሐሲነ ቲልከ ሱወር የነበራቸው ውበት ገጽታቸው የሚጠፋ ነው ይላሉ። ስለዚህ የሚጠፋ አካላዊ ነገር እንዳልሆነ ነው አላህ ሱብሓነሁ ወተዓላ ደግሞ የሚመለከተው ቀልባችን እንደሆነ ነቢያችን ዓለይሂ ሰላቱ ወሰላም ይነግሩናል ማለት ነው። አላህ የሚመለከተው ወደ ልብሶቻችን ወይ ወደ አለን አካል ስለሰጠን ቦታ ሳይሆን ሷብና ቦታ የሚሰጠን ወደ አለን ቀልብ ላይ መሆኑን ነው የሚያሳየው። ስለዚህ ምን ይላል? ፈያሳኢሊ አን ኡናስ መደው ስላለፉ ሰዎች የጠየቀኝ ሰው ይላሉ፣ አንተ ጠያቂ ሆይ ስላለፉ ሰዎች አማለከ ፊማ ተራ ሙዕተበር በምታየው ነገር ትምህርት አትወስድም ወይ ይላሉ፣ በምታስተነትነው በምታውቀው ነገር። ስለዚህ ምን ይላሉ? ለቀድ ፈለደ ቀውሙ ማቀደሙ ያስቀደሙትን የሰሩትን ስራ ሰዎች በዛ ምን ሆነውበታል ማለት ነው፣ ጠፍተውበታል። ፈኢማ ነዒሙን ወኢማ ሰቀር መጨረሻቸው የጀነት ነው ወይ ደግሞ ጀሃነም ነው የሚሆነው ብለው ነግረውናል። ስለዚህ ወደኋላ ስንመለስ ታሪክ የሰሩ ሰዎችን ነው ልናነሳ የሚገባው። እነዚህ ታሪክ የሰሩ ሰዎች ደግሞ ሸሪዓችን ላይ በደንብ ብዙ እንዳሉ ነው የምናየው። ይህም ደግሞ እኛ ብቻ ሳይሆን በአጠቃላይ የዓለም ሕዝብ ሁሉ ታሪካቸውን ሰንዶ ያስቀመጠላቸው ጀግኖች ናቸው። ሌላው ፊዳ ናቸው፣ ማለትም ራሳቸውን አሳልፈው የሰጡ ናቸው አላህ ለሚወደው ነገር ማለት ነው። ይህም ደግሞ ራሳቸውን የሙእሚኖችን ነፍስ አላህ ሱብሓነሁ ወተዓላ ሙሉ በሙሉ እንደገዛ የሚነገርበት የቁርአን አንቀጽ አለ። አንድ ታሪክ እናንሳ። ማዕረከቱ የርሙክ የሚባለውን የርሙክ ጦርነት ይባላል። በዚህ ላይ ጦርነቱ የተካሄደው የነበረው ሙስሊሞችን ያሸነፉት ይሄ በኡርዱን የሚባለው የዮርዳኖስ ሰሜናዊ አካባቢ ነህር አለ፣ አንድ ወንዝ አለ፣ የርሙክ ተብሎ ይጠራል። በዚህ ጦርነት ላይ ኺላፈቱ ራሺዳ በነበሩበት ጊዜ የተደረገ ጦርነት ነው። መሪ ሆነው ደግሞ ጦርነቱን የመሩት ኻሊድ ብን ወሊድ አሉ፣ አቡ ዑበይዳ አሉ፣ ኢብኑል ጀራህ፣ የዚድ ብን አቢ ሱፊያን፣ ሹራህቢል ኢብኑ ሐሰና አሉ፣ አምር ብን አልዓስ፣ ቀይስ ደግሞ አሉ። እነዚህ ናቸው አጠቃላይ የጦርነቱ ውጊያ የነበረው 36000 ሰዎች ነበር የነበሩት በሙስሊሞቹ በኩል። በእነዚህኞቹ በኩል ደግሞ የቢዛንታይን ኢምፕራቶር ወይም ደግሞ የቢዛንታይን ግዛት የነበሩ መሪዎች ናቸው ጦርነቱን የመሩት ማለት ነው። አጠቃላይ የጦራቸው ሂደት 250 አካባቢ ተዋጊዎች ነበሩ። ከዛ በኋላ ከሙስሊሞቹ ወደ 4000 አካባቢ ሸሂድ ነበር የተገኙ። ከነዚህኞቹ ደግሞ ከ70 እስከ 100 ሺህ ሸሂድ እንደነበር ነው የሚነገረው። የተከናወነውም ደግሞ ረጀብ ውስጥ ነበር። በአጋጣሚ ዛሬም ያው ረጀብ ስለነበረ ረጀብ ወር ላይ ነው የተካሄደው ማለት ጦርነቱ። በዚህ ላይ በጣም ጥቂት ኃይል ኖሯቸው፣ ነገር ግን ትንሽ ሆናችሁ አላህ ሱብሓነሁ ወተዓላ ያሸነፉበት ሚስጥር የሚናገረው ምንድነው? የቂን ሲኖራቸው ከአላህ ጋር ያላቸው አላቃ ሲገናኝ ነው ማለት ነው። እና በዚህ ሂደት ሱሐቦቹ የታነጹ ከመሆናቸው አኳያ ተምሳሌታቸው ነብያችን አለይሂ ሰላቱ ወሰላም ነበሩና አሸናፊ ሆነዋል ማለት ነው። ሌሎቹም ደግሞ አሉ ጦርነቶች ወይም ፊዳ የፈጸሙባቸው ራሳቸውን አሳልፈው የሰጡባቸው ማለት ነው ታሪኮች አሉ። እነዚህ አሁን ለምሳሌ ረመዳን ላይ አሁን በሚመጣው ረመዳን ላይ ራሱ የምናነሳው አንድ የበድር ጦርነት አለ። በዚህ ጦርነት ላይ ትልቅ የሆነ ነገሮች ነው በታሪክ የተመዘገበበት። አላህ ልገሳውንም በመላእክቶች በኩል ያደረገበት ጦርነት ነበርና እሱን ወደ ኋላ ማንሳት ተገቢ ነው። ሙስሊሞች ጭቆና ላይ በነበራቸው ጊዜ ጭቆናን የሚቀበል ሳይሆን እስልምና ከዛ በችግር ጊዜ ጽናትን ወስዶ የአሸናፊነት ኃይል የሚያመጣ እስልምና ከመሆኑ አኳያ ከነቢያችን አለይሂ ሰላቱ ወሰላም ትምህርት የተወሰደበት ነው። ሙስሊሞች የዛ ጊዜ የተመሩት በነቢያችን ነበር። ተምሳሌታቸው እሳቸው ስለነበሩ ቁጥራቸውን ለመግለጽ ያክል ወደ 170 አካባቢ የሚሆኑት ከኸዝረጅ የመጡ ናቸው። 71 የሚሆኑ ከአውስ የመጡ ናቸው። 73 አካባቢ የነበሩት ደግሞ ሙሃጅሮች ናቸው። በአጠቃላይ 314 ተዋጊዎች እንደነበሩ ይነገራል። በዚህ ጦርነት ላይ 14 ሸሂዶች ብቻ ነበር የተገኙት የበድር ዘመቻ ላይ ማለት ነው ጦርነት ላይ። በዚህ ላይ አምር ብን ሂሻም ነበረ መሪ ሆነው በሙሽሪኮቹ መካከል። ቦታው ላይም ደግሞ የተገኙ 900 እግረኛ ጦሮች ነበሩ። ወደ 100 አካባቢ ደግሞ ፈረሰኞች አሉ። በአጠቃላይ 1000 ተዋጊዎች የነበሩ ናቸው። በእነሱ በኩል ደግሞ ጉዳት የደረሰው እስከ 70 አካባቢ ቀቲሎች ነበር የነበሩ ማለት ነው። በሙስሊሞች መካከልም ደግሞ ይታሰራል አልነበረም። ይህ ጦርነት ትልቁ የሆነ ሂደት ነው የሚያሳየው። እንደውም አሁን በአሁኑ ዘመን ያሉ ዑለማዎች ሲገልጹት ሀሳቡን እንዴት አድርገው ያመጡታል። ይሄ በድር ሱግራ ብለን በድር ኩብራ ነው የሚሆነው በታሪኩ። ላኪን ግን ከውስጥ ከምናደርገው ጦርነት ነብያችን ከሰጡን ውስጣዊ ጦርነት ልናደርግ የሚገባው ቀደም የተጠቀሱ ሐዲሶችን በአጠቃላይ የሚጠቁመው ውስጣዊ ጦርነት ስለሆነ ሁልጊዜ በየቀኑ በነጋ ቁጥር ይላሉ በድር አለ ይላሉ። እና ይሄ በድር ደግሞ ይሄ ጦርነት የሚከናወነው ልባችን ላይ ነው። በዓለማችን ላይ ትልቁ ጦርነት የሚከናወነው በሰው ልጆች ውስጥ ልብ ላይ ነው። ለዛም አላህ ሱብሓነሁ ወተዓላ ልብን የሚመለከተው ይላሉ።
እና በዚህ ጦርነት ላይ በባጢልና በሐቅ መካከል ከፍተኛ የሆነ ሽሚያ ይኖራል። በዚህ ላይ ደግሞ ኢንቲሷር አድርጎ አሸንፎ መውጣት ወይም ደግሞ ዛሬ ኸይር ስራ ላይ አላህ ሱብሓነሁ ወተዓላ በሚወደው ላይ ነፍሳችን ተሳስበን የምንኖርበት ሂደት ላይ አሸንፎ መውጣት ቀላል ነገር እንዳልሆነ ነው የሚያሳየው። እና ፊ ኩል የውም በየቀኑ ጦርነቶች አሉ። እነዚህ ጦርነቶች ውጤታቸውን የምንወስነው ራሳችን ላይ ባለን ነገር ነው የሚሆነው ማለት ነው። ምክንያቱም የሰው ልጆች ብዙ ነገር ያጋጥሙታል። ሁልጊዜ ስኬት አይኖርም በዱንያ ላይ። አንዳንድ ሁኔታዎች ደግሞ ሙሲባዎች ሊኖሩ ይችላሉ። እነዚህ ሙሲባዎች ያጋጠማቸው ጊዜ የሚሉት ምንድነው? ሁሉም ከአላህ ነው፣ ወደ አላህ ይመለሳል የሚል አስተያየትና ምልከታ እንዳላቸው ነው ቁርአን ላይ የሚገለጸው ማለት ነው። ስለዚህ በዚህ መርሆች የሚኖሩ ሰዎች ናቸው አሸናፊ ሆነው የወጡት ብለን እንላለን። በመከራና በችግር ጊዜ ደግሞ የኸንደቅን ዘመቻ ማንሳት ይቻላል። ሙስሊሞች መሪ የነበሩት ነብያችን በአንሷሮችና መሃጅሮች በኩል ነው። 3000 አካባቢ ነበር የነበሩት። 4 ሸሂዶች ብቻ ነው ያጋጠማቸው ማለት ነው። በእነዚህኞቹ መካከል ደግሞ እስከ 10000 አካባቢ ተዋጊዎች የነበሩ ናቸውና ህብረት አድርገው የመጡባቸው ጊዜ ነበረ። የኸንደቅ ዘመቻ ተብሎ ይታወቃል። እዛ ውስጥ ደግሞ ይህንን የሚያቀጣጥሉ ሙናፊቆች የነበሩበት ሂደት ነበረ። ይህን ሁሉ አሸንፈው የወጡበት ታሪክ ስለሆነ ይህም ራሱ አንደኛው በችግር ሰዓት ጸንቶ መቆየት ይታያል። ሌላው ደግሞ በድል ሰዓት የሚጠይቅ ሂደት አለ። ያው ፈቱ መካ ነው። የመካ መከፈት የሚለውን ነው የሚያስተውለው። ይህ መካ መከፈት ላይ አላህ በድር ላይ የተዋጉትን ሁሉ ምን ብሏቸዋል? ጀግኖች በመሆናቸው ያዕመሉ ማሽእቱም ፈቀድ ገፈርቱ ለኩም፣ ፈለግካችሁትን አድርጉ እኔ በእርግጥ ምሬላችኋለሁ ብሏቸዋል። ስለዚህ በዚህ ደረጃ አላህ የመሰከረላቸው ሰዎች መሆናቸው ራሱ ጀግናቸውን ነው የሚያሳየው ማለት ነው። ፈቱ መካም ላይ እንደዚሁ መልካም ነገር ነው ያደረጉት። ነብያችን አለይሂ ሰላቱ ወሰለም ጥቃት ያደርሱብናል ብለው የሰጉ ቢሆንም ወላኪን ግን ነብያችን ምህረት በማድረጋቸው የአቡ ሱፊያን ቤት የገባ ፈሁ አሚን ብለው ተናግረዋል። በዛም ምክንያት የሰዎችን ደህንነት ሴቶችንም ሌሎችንም ጠብቀው የቆዩበት ሂደት ነበር። አሸናፊ ሂደት ላይ ደግሞ ሰው ነፍስያው የሚፈታተንበት ቦታ ስለነበር የነብያችን ተምሳሌት የምንወስድበት ሆኖ አግኝተነዋል ማለት። ሌላው ማዕረከቱ ሁነይን ነው። የሁነይን ዘመቻ ላይ ያው መሪ የነበሩት ነብያችን ናቸው። ወደ 20 አካባቢ ተዋጊዎች ነበሩ። በእነዚህኞቹ መካከል ቁጥራቸው አልታወቀም። ብዙ ሰዎች ሙስሊሞች እንዳለፉ ነው የሚቆጠረው። በዚህ ዘመቻ ላይ ከፍተኛ ዝግጅትም የነበራቸው ነው የነበረውና በዚህ ሂደት ላይ የነበራቸውን ሶብር ለምሳሌ አላህ ሱብሓነሁ ወተዓላ በተለያየ መልኩ ይፈትናቸዋል ይላል። ቢነቅስ ሚን አልአምዋል ወልአንፉስ ወሰመራት ወበሽር ሷቢሪን አላህ እንደሚለው ቁርአን ላይ ያለን ንብረት እየጠፋ ካጠገባችን የምናውቃቸው የምንወዳቸው ሰዎች የተለዩን በዚህ አይነት ሁኔታ እንፈትናቸዋለን አላህ ብሏል ማለት ነው። ከዛ በኋላ ምንድን ነው የሚለው? ወበሽር ሷቢሪን ትዕግስት ያደረጉትን እነሱም ብስራት አላቸው ነው የሚሉትና የመጨረሻ ውጤቱን የሚቀበሉት እነሱ ስለሚሆኑ ነው። ሌላው ትልቁ ጦርነት ብለን እንወስደው ማዕረከቱል ሙዕታ የሙዕታ ጦርነት ነው። ይህም ደግሞ በደቡብ ምዕራብ አካባቢ ኡርዱን የሚባለው ዮርዳኖስ የሚባለው አካባቢ የተከናወነ ነው። ሙስሊሞች ከብዙ ችግሮች ወይም ከሮሞች ኃይል እያል ከነበሩት ራሳቸውን ኢንሲሓብ አድርገው ያወጡበት ነው። በዚህ ጊዜ ሙስሊሞች መሪ የተደረጉት እነ ዘይድ ብን ሐሪሳ፣ እነ ጃዕፈር ብን አቢ ጣሊብ፣ አብዱላህ ብን ረዋሓ፣ ኻሊድ ብን ወሊድ የነበሩበት ነው። በዚህኛው በኩል ደግሞ በጣም ዝነኛና ታዋቂ የነበረው ሂረቅል ሲመራ የነበረበት ጦርነት ነው። በሙስሊሞች መካከል ያላቸው የተጠቀም ሂደት አጠቃላይ የሚቆጠረው እስከ 3000 የነበረበት ነው ታሪክ የሚዘግበው። በእነዚህኞቹ በኩል ደግሞ ወደ 200,000 አካባቢ የነበሩትና ሙስሊሞቹ 12 ሸሂድ ይዘው ወጥተዋል ማለት ነው። እና በዚህ ሂደት ላይ ብዙ እንኳን ቢኖርባቸውም ወላኪን ግን ቁጥራቸው አነስተኛ ቢሆን ውጤታማ ሆነው የወጡበት ታሪክ ራሱ የሚያነሳው አሁን ድረስ ያሉ በተለያዩ ዩኒቨርሲቲ ያሉ ፕሮፌሰሮች በጣም ተገርመው ታሪካቸውን የሚያወሱላቸው ሆኖ ነው የምናገኛቸው። እና እነዚህን በአጠቃላይ ታሪክ የማይረሳቸው ሂደቶች ናቸው። በአጠቃላይ ግን እነዚህ ሰዎች ምን አይነት ታሪክ ሰሩ ሲባል በዛ ዘመን ከተለያዩ ከአደረጃጀትም ከሷሐቦቹ በላይ ነበሩ። የሮም እና የቢዛንታይን ሰዎች በጣም በተደራጁበት ሁኔታ በተለያየ ነገር የታጠቁበት ሁኔታ ነበር። ግን ትልቁ ትጥቅና ጀግንነት የሚባለው የነብያችን አለይሂ ሰላቱ ወሰለም ያነጹባቸው መንገድ ነው። ይህም ደግሞ ብዙ ዓመት የፈጀው 13 ዓመት አካባቢ ጥሪያቸው ወደ መካ ላይ የሆነበት ሂደት ይሄ ነው። ለዛም ነው አላህ ሱብሓነሁ ወተዓላ የሁሉንም ያካተተ ጥሪ ያደረገበት ይላሉ። ቁርአን ተፍሲር ላይ ስንመጣ የአዩሃን ናስ ብሎ የሚናገረው መክይ ነው፣ መካ አካባቢ ወረደ ነው ብለው ይጠቁማሉ ማለት ነው። የአዩሃ الذين آمنوا ደግሞ የሚለው እናንተ ያመናችሁ ሰዎች ሆይ ተብሎ ደግሞ የተገለጸው የመዲናን ሰዎች ነው የሚሆነው።
እና በዚህ ሂደት እስልምና ከፍተኛ የሆነ ተግዳሮት አልፏል ነው። ከዛ እነሱን ደግሞ ታሪክ የተረከቡ ደግሞ ሰዎች ነበሩ፣ በስነ ምግባር ላቀ ደረጃ የደረሱ እዝነታቸው ከሰዎች አልፎ ለእንስሳት አሁን ላይ የዘመናዊ ዓለም ደረስንበት ብሎ ከሚለው በላይ ታሪኮቻቸው ተጽፎ የተገኙ ሂደቶች አሉ። የአኽላቃቸው ከዛ በላይ የበለጠ ታሪካቸው ተጽፎ የሚገኝ የአይን ምስክር ሰዎች እስካሁን ድረስ ተቀባብለው የሚያወሩላቸው መሻይኾች ወይም ደግሞ የነሱ የነቢያችን መንገድ የተቀበሉ ያንን በተግባር የሚያሳዩ ሰዎችም ነበሩ ብለን ነው የምናየው። እና መካከላቸው ላይ ሱሐቦቹን ሲገልጽ አላህ ሱብሓነሁ ወተዓላ ሚነል አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ነው የሚለው። በመካከላቸው እንደሚተዛዘኑ ነገር ግን ክህደት ባለበትና ከሃዲዎች ሆነው በሚመጡበት ሰዓት ደግሞ ብርቱ እንደሆኑ ይናገራሉ ማለትና ለውጭ ጠላት የማይመቹ የነበሩ ናቸው፣ መከፋፈልን የማይመቹ የነበሩ ናቸው ብለን ነው የምንወስዳቸው። እና ብዙ ታሪኮችን ማንሳት ይቻላል። ምናልባት ወደ ሀገራችን ታሪክ ስንመጣ ደግሞ ብዙ ምሳሌዎች አሉ። ወላኪን ግን ቀናቸውን ጊዜያቸውን ለሶስት ከፍለው አመቱን ማለት ነው 4 ወር ለሚያቀሩበት፣ 4 ወር ደግሞ ጂሃድ የሚወጡበት፣ 4 ወር ደግሞ ዚክርና የተለያዩ ቤተሰባዊ ጉዳዮችን የማህበራዊ ጉዳዮችን የሚከውኑበት ደግሞ አድርገው የኖሩ ነበሩ። ይህም ንጉስ ሼኽን ማንሳት ይቻላል ማለት ነው። ከውጭም ከውስጥም ብዙ አይነት ተግዳሮቶች እንኳን ቢኖሩ ያንን አሸንፈው የሄዱበት ሁኔታ እንዳለ ነው የሚያሳየው። ግን ትልቁ ስሊሓቸው ዒልም ነበረ። እንዲሁም ደግሞ ለዛ ተማኙ ነው የተገኙ ነበሩ። ሁሉም ምንጫቸው ከነቢያችን አለይሂ ሰላቱ ወሰላም ነው። የመጨረሻ ስኬትና ጀግነት ደግሞ ብሎ ማለት ድሃ ለመሆን ነው በአኺራ። አንድ ሰው ትልልቅ አጅር ይዞ ይመጣና መጨረሻ ላይ አንዱን ተሳድቧል፣ ሌላኛውን የሆነ ነገር አድርጓል፣ በዛ ምክንያት እየቀነሰበት ሙፍሊስ ማለት እሱ ነው ብለው ነቢያችን አለይሂ ሰላቱ ወሰላም ነግረውናል ማለት ነው። ጀግና ደግሞ አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዐደል መውት በሚለው ሐዲስ አልከይስ ማለት አቅሉ ሙሉ የሆነ በሚሉ ዑለማዎች ተርጉሞታል፣ ማስተንተን የሚችል ማለት ነው። ስለዚህ ራሱን ለነገ አኺራ ላይ ለሚመጣው ነገር የሚያዘጋጅ የነበረ ነው። ይሄ ነው ጀግና ብሎ ማለት ብለን ነው የምንለው። ስለዚህ ያለን ነፍሳችንም ሆነ የምንመካበት ንብረት የሙእሚኖች ሙእሚን ብለው የሚያስብልን ከሆነ አላህ ጀነት ቃል እንደገባልንና ኢነላህ አሽተራ ሚነል ሙእሚኒን አንፉሰሁም ወአማለሁም ቢአነ ለሁሙል ጀና እንደሚለው መጨረሻችን ጀነት ይሆናልና ይህንን ነው ልናይ የሚገባው። ለሰፋ አድርጎ ብዙ ታሪክ ለመጥቀስ ያክል አልቡጡል ወልፊዳ ዐንደ ሱፊያ የሚል ኪታብ አለ። በዚህ ታሪክ ላይ በጣም ብዙ መሻይኾችን ሂደታቸውን የነበራቸው ትግል ውጣ ውረዶቻቸውን ያስተላልፉትን ቃላቶች ሁሉንም ይጠቅሳል። እና እስልምና ጀግነት በዚህ ልክ የሚገለጽ በሙስሊሞች መካከል ይሄ ነበር ታሪካችን የነበረው ይሄ ነው። አሁን ድረስ ራሱ ጎላም ማነሰም ወጣም ወረደም ያው ይሄንኑ ታሪክ የሚያሳዩ በትግል ላይ ያሉ ዒልም በመማር ያሉ ደረሳዎች አሉ። እነሱ ለኛ ጀግናዎች ናቸው። ዒልም በማስተማር ላይ ያሉ ሰዎች አሉ። ዱንያና በአጠቃላይ ያለው ሁሉ የተረገመ ነው። የሚያስተምርና ደረሳው ሲቀርብ በሚለው ሐዲስ መሰረት የነቢያችንን ብርሃን ህያው ያደረጉ ሰዎች እንዳሉ ነው የምናስተውለውና ይህም ጀግኖቻችን ናቸው። አሁንም ዞር ብለን ብናይ በአይናችን የምናየው ታሪክ ይኖረናል። ያለፉትን ሰዎች ደግሞ ክብር ነው ብለን ያወሰድነው ብናየው ቅድም መጀመሪያ ባነበብኩት ታሪክ አንጻር ቀብር ላይ ሄደን ያየናቸው ሁሉም ዋጋ ቢስ ሆነው ነው የምናገኛቸው። ሁሉም ወደ አላህ ሂደዋል፣ ውበትም ረግፏል፣ ሰዎቹም ጠፍተዋል። ግን ትልቁ ነገር አላህ ዘንድ ከሚጻፍልን ታሪክ የበለጠ አሳሳቢ ነው። ሁላችንም ራሳችን እናውቃለን አላህ ዘንድ ምን አይነት ቦታ እንዳለን እና በዛ ልክ ራሳችን ስናዘጋጅ ነው ደግሞ ለራሳችን ታማኝ ሆኖ ነው የሚለውን የሚያስተላልፍ ነው ስለ ጀግነት። ኢንሻአላህ ምናልባት ካረዘምኩኝ አፉ በሉ። ያለውን ሀሳብ በዚህ ልክ የሚዳሰስ ነው ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኹና ሸፈክሩ እጅግ አድርገን እናመሰግናለን። ወደኋላ መለስ ብለው ሰሃባ በነቢዩ ጊዜ የተደረጉ ትልቅ እስላማዊ ጦርነቶችን ይዘከሩልን ያስታውሱልን ሁኔታ ከልብ አድርገን እናመሰግናለን። የረሙ የሚባለው ወንዝ ላይ የተደረገውን ጦርነት፣ የበድር ዘመቻን እንደዚሁም የሁነይን እና የሙዓታ ጦርነትን አንስተውልን እጅግ በጣም በቁጥር ለየቅል የሆኑ በጣም ቁጥራቸው የማይገናኝ እስላማዊ ሙስሊም ሰሃቦች ያደረጉትን ከካፊሮች የነበራቸውን ትልቅ ተግዳሮት በየቂንና በተቅዋ እንዴት አድርገው እንዳሸነፉት የዳሰሱልን ታሪክ ከልብ አድርጌ አመሰግናለሁ። ወደ ቀጣይ ወደ ወንድም አብዱ ሰታር ጀግንነት በእስላም ዲፋይን ያደርጉ የሚያስፈልጉትን ነገር ይዞልን የመጣውን ነገር ያቀርብልናል። ከልብ አድርጌ አመሰግናለሁ። ኮኔክሽኑ አሪፍ እንዲሆን ኮፒ ሊንክ ታፕ ማድረጋችሁን እንዳትረሱ። ኡስታዝ ሸፈክሩ በድጋሚ ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አብዱ ሰታር ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መርሐባ።
ቢስሚላህ ዛሬ ስለ ጀግንነት ልናወራ እዚህ ተገኝተናል። በተለያዩ ጉዳዮች ላይ እንትን ብለን ትኩረት አድርገን ስለ ጀግንነት እናነሳሳለን ማለት ነው። ያው እንደተለመደው የኔ አቀራረብ ይታወቃልና ከጀግንነት ዴፊኒሽን ተነስተን የጀግንነት መገለጫዎችን በምሳሌዎች እያደረግን እንዲሁም ደግሞ ጀግንነት እንዴት ይፈጠራል፣ እንዴትስ እኛ እንፈጥራለን፣ እንዳንፈጥርስ የሚያደርጉን ተግዳሮቶችን እናያለን ማለት ለመዳሰስ እንሞክራለን ኢንሻአላህ። በሁለት ከፍዬ ለማቅረብ ሞክራለሁ ኢንሻአላህ እንደ ጊዜው ማለት ነው። ጊዜ ምትላለ ማለት ጀግንነትን ዲፋይን እናደርጋለን። መጀመሪያ ጀግንነት ምን ማለት ነው? ጀግንነት ስንል ምን ማለታችን ነው ማለት ነው። ያው ጀግንነት ከጦር ሜዳ ድል ባለፈ ጥልቅና ሰፊ ትርጉም ያለው እንደሆነ ይታወቃል። ያው የራቀ ሰብአዊነት እሴትም ነው ማለት ነው ጀግንነት። በአጭር አነጋገር ጀግንነት ማለት እውነትን፣ ፍትህን፣ ደህንነትን ለማስከበር በፍትህና በችግር ፊት አለመንበርከክ ማለት ነው ጀግንነት በቀላሉ ለመናገር ማለት ነው። ያ እውነትን ይዘን ፍትህን ለማግኘት በምንም አይነት ችግር ውስጥ አለመንበርከካችን ማለት ነው። እነዚህ ጀግንነትን ባጭሩ እንዲካየን የጀግንነት ራሱ በሌላ መንገድም ልናየው እንችላለን። ለምሳሌ ጀግንነት ማለት ፍርሃትን አለማሸነፍ ነው። አንደኛ ጀግንነት ማለት ፍርሃት አልባ በመሆን ማለት ጀግንነት ማለት በራሱ ፍርሃት አልባ መሆን አይደለም በራሱ ማለት ነው። ይልቁንም እየፈሩም ቢሆን መደረግ ያለበትን ትክክለኛ ነገር ማድረግ ማለት ነው። እዚህ ጋር እንደምሳሌ ልናይ አንድ ሰው ጀግና ለመሆን እውነት ጋር ፍትህን ፍለጋ እውነትን ይዞ የማይጋፈጡትን ነገር መጋፈጥ ማለት ነው። ምንም አይነት በኩል ቢሆን ማለት ነው። ያው ፍትህ የሰብአዊነት ስሜት ነውና ያንን ፍርሃት ተቆጣጥሮ ለዓላማ መቆም ማለት ነው ጀግንነት። ሌሎቹ ደግሞ ለሌሎች መቆም ነው ሁለተኛው ወይም መስዋዕትነት የምንለው ማለት ነው። ትክክለኛው ጀግና የግል ጥቅምን ሳይሆን የጋራ ጥቅምን ያስቀድማል። ለቤተሰብ፣ ለሀገር ወይም ለደካሞች ሊባል ይችላል። ራስን አሳልፎ መስጠት ማለት ነው። ለነዚህ ጊዜንና ጉልበትን መገበር የጀግኖች ቁንጮ ነው ማለት ነው። ሌላው ሶስተኛው እውነት ላይ መጽናት ነው። ብዙ ሰው በተሳሳተ መንገድ ይጓዛል። ሲጓዝም እናያለን ብዙ ጊዜ አይደል? ብቻውን ቢሆን እንኳን በእውነት በጽድቅ መንገድ ላይ መቆም ትክክለኛ የጀግንነት መገለጫ ነው ማለት ነው። ሰዎችን ትችት ወይም ተጽዕኖ ሳይፈሩ የማያምኑበት ነገር አይሆንም ማለት የሞራል ጀግንነትን ይጠይቃል ማለት ነው። ይሄን አቋም ለማድረግ ስህተትን ስናይ ማንም ቢሆን ማለት ነው ፍለፊቱ መቆምና መጋፈጥ እና ከእውነት ጋር አብሮ መቆም፣ ከውድቀት መነሳት። ሌላው አራተኛው ህይወት ያው እንደምናውቃት በገጠመኝ ትፈተናለችና ህይወት በገጠመኞች ስትፈተን ተስፋ ቆርጠን ከመቅረት ይልቅ በርትተን መነሳሳትና ትግሉን መቀጠል የጀግንነት መገለጫችን ነው የመገለጫ ነው ማለት ነው። ጀግና የማይወድቅ ሳይሆን በወደቀ ቁጥር የሚነሳ ነው ይባላል አይደል? ጀግና ይወድቃል ግን ወድቆ አይቀርም። ተነስቶ ትግሉን ይዞ ይሄዳል ማለት ነው። ባንዲራውን ይዞ ይቀጥላል። ጀግንነት ማለት ፍርሃት አልባ ለመሆን አይደለም። ፍርሃት ሊኖር ይችላል ግን ፍርሃትን ድል አድርጎ ለሌሎች ብርሃን መሆን ነው። ምናልባት እንደ ሻማም እየቀለጡ ሊሆን ይችላል። በአጠቃላይ ጀግንነትን በጠመንጃ ጥይት ብቻ ሳይሆን በደግነት፣ በትዕግስት፣ በእውነትና በጠንካራ ስራ ውስጥ የሚገለጽ የልብ ጥንካሬ ነው ማለት ነው ጀግንነት። ጀግንነትን በዚህ ዲፋይን እናደርገዋለን ወይም ጀግንነት ማለት ይሄ ነው ብለን ልናየው እንችላለን። እስኪ የጀግናዎች ባህሪ ምን ሊሆን ይችላል? እሱን ደግሞ እናያለን ማለት ነው። ጀግንነት በባህሪ የሚገለጽ ነው አይደል? በተግባር የሚገለጽ ነውና ባህሪያቸው ምንድነው ማለት ነው? ጀግንነት በባህሪውና በሚገለጽበት ነገር በሶስት ዋና ዋና ዘርፎች እናያቸዋለን ማለት ነው። አንደኛ አካላዊ ጀግንነት ወይም ፊዚካል። የዚህ አይነት ጀግንነት በብዛት የምናውቀው በታሪክ ድርሳናት ላይ የሚነገር ነገር ነው።
ወይም በሐዲሶች አሁን እንዳየናቸው ቅድም እንደተጠቀሱልን ማለት ነው ኡስታዝ ሂከምና ሸፈቅዱ እንደገለጹልን ማለት ነው። ለአካል ጉዳት አንድ ደቂቃ አፎን ኡስታዝ አብዱ ሰተር ከታች ኮሜንት የምትጽፉ ማንኛውም ሰው ዓላማችን የኛ ዓላማ የገባው ብቻ እዚህ ጋር ይቀመጥ። ሐቂቀተን ምንም አይነት ሜሴጅ ከሆነ በኋላ ከታች ሲጻፍ እንዳላይ ተቃራኒ ነገር እናዳምጥ፣ እንጠቀማለን። አላሁ አለም። መርሃባ ሲገለጹ አንደኛ አካላዊ ጀግንነት። የዚህ አይነት ጀግንነት ያው በብዛት የምናውቀው በታሪክ ድርሳናት ላይ ነው ብለናል። ለአካል ጉዳት፣ ለህመም ወይም ለሞት የሚያጋልጡ ሁኔታዎች ውስጥ ገብቶ ሌሎችን ማዳን ወይም ዓላማን ማሳካት ነው ይሄኛው ማለት ነው። መገለጫው ደግሞ በጦር ሜዳ ጠላትን መመከት ሊሆን ይችላል። ሰው ከእሳት ውስጥ ገብቶ ከዛ ውስጥ ማውጣት መታደግ ሊሆን ይችላል። በጎርፍ አደጋ ውስጥ ገብቶ የገባን ሰው ማትረፍ ሊሆን ይችላል። ለአገር ሉዓላዊነት ራስን አሳልፎ መስጠትም ሊሆን ይችላል ማለት ነው። እዚህ ጋር በአካል የዚህ አይነት ደግሞ ጀግንነት የሚፈጠረው ከፍተኛ የሆነ የራስን ደህንነት የመተው የሰልፍለስነስ ማለት ነው ባህሪው ነው። የዚህ አይነት ጀግንነት የፊዚካል ጀግንነት የምንለው አካላዊ ጀግንነት የምንለው መገለጫው ማለት ነው። ሁለተኛ የሞራል ጀግንነት ሞራል የዚህ አይነት ጀግንነት ደግሞ ከጦር ሜዳ ይልቅ በዕለት ተዕለት ህይወትና በማህበራዊ ግንኙነት ውስጥ ይገለጻል ማለት ነው። ፍትህ ሲጓደል፣ ሰው ሲበደል ወይም ስህተት ሲሰራ እያዩ ዝም አለ ማለት ነው። እዚህ ጋር ይህን እንዴት እንገልጸዋለን? ማህበረሰቡ የሚቀበለውን ስህተት ነው ብሎ መቃወም፣ ለብቻው ቢቆም እንኳን እውነትን መመስከር፣ ጥቅምን የሚያሳጣ ቢሆን እንኳን ከሙስና ርቆ ለእውነትና ትክክለኛውን ነገር መናገር ወይም ከትክክለኛው ነገር ጋር መቆም ማለት ነው። ይሄ የዚህ አይነት ጀግኖች ምንጫቸው ደግሞ ጠንካራ የግል ስብዕናና ለፍትህ ያለ ጥልቅ ፍቅር ነው ወይም ከፍትህ ጋር የመቆም የሞራል ብቃት ያላቸው ሰዎች ሲሆኑ ማለት ነው። የስነ ልቦናዊና መንፈሳዊ ጀግንነት ሌላ የስነ ልቦናና መንፈሳዊ ጀግንነት አንድን ሰው ከራሱ ጋር የሚያደርገው ትግል ነው። ዋነኝነት በውስጣዊ ስብራት፣ በበሽታ፣ በሱስ ወይም በከባድ ሐዘን ውስጥ ሆኖ ተስፋ ለመቁረጥን ያካትታል ማለት ነው። እዚህ ጋር መገለጫው ደግሞ ከባድ የአካል ጉዳት ወይም ህመም ደርሶበት በደስታ መኖር መምረጥ፣ ያለፈውን መጥፎ ታሪክ አሸንፎ ወደ አዲስ ሰው መሆን፣ ፍርሃትን፣ ጭንቀትን ተቋቁሞ ወደፊት መራመድ የነዚህ የስነ ልቦናዊ ጀግና የምንላቸው መገለጫዎች ናቸው ማለት ነው። ይሄ ደግሞ የውስጥ ሰላም፣ አእምሮ ጥንካሬ ነው በንጽጽር ሲታዩ ማለት ነው። በአሁኑ ጊዜ ዓለማችን ላይ የሞራል ጀግንነትና እውነት መናገር ከሁሉ ይልቅ ብርቅ እየሆነ የመጣ ነገር ነው። ያው በተጨባጭ የምናየው ነገር ማለት ነው። ሰዎች እምነታቸውን ሲበሉ እያየን ነው። ለእውነት ከመቆም ይልቅ ለጊዜያዊ ጥቅምና እኔ አሸነፍኩ ለማለት ራሳቸውን የሚያቆሙበት ጊዜ እያየን ነው በብዛት ማለት ነው። እንደ ሀገርም እንደ ዓለምም ታሪክ እንዲሁ ፐርሰናልም የራሳችን የዕለት ተዕለት ኑሯችን ላይ የሚያጋጥሙን ነገር ነው ይሄ። በእነዚህ አሁን በጠቀስኳቸው እንትኖች ማለት ነው አካላዊ ጀግንነት ብዬ የሞራል ጀግንነት፣ ሳይኮሎጂካል ጀግንነት ብለን በጠቀስናቸው በሶስቱ ጀግንነት መካከል እስኪ አንዳንድ ምሳሌዎችን እናንሳ። አንደኛው ካሊድ ኢብኑ ወሊድ ረዲየላሁ ዐንሁ የአላህ ሰይፍ በመባል የሚታወቀው የአካላዊ ጀግንነት ነበር። ካሊድ ኢብኑ ወሊድ በወታደራዊ ስልትና በጦር ሜዳ ጀግንነት ተወዳዳሪነት የሌለው መሪ እንደሆነ እናውቃለን ብዙዎቻችን። ከመቶ በላይ ጦርነቶች ተዋግቶ በአንዱም ተሸንፎ አያውቅም። በሙታ ጦርነት ላይ 9 ሰይፎችን በእጃቸው ላይ እስኪሰበሩ ድረስ ተዋግተዋል። የእሳቸው ጀግንነት የግል ዝናን ለመፈለግ ሳይሆን የእውነት ቃል እንዲልቅ ለማድረግ የተደረገ መስዋዕትነት ወይም ትግልና ጀግንነት ነበር ማለት ነው። ሁለተኛው ዑመር ኢብኑ ኸጣብ ነው ረዲየላሁ ዐንሁ አልፋሩቅ
የሞራል ጀግንነት ነበራቸው። ዑመር እውነትን ውሸትን በመለየት የሚታወቁ ሰው ነበሩ አይደል? ማንም ሰው ፊት ሐቅን ከመናገር የማይመለሱ መሪ ነበሩ። የሞራል ጀግንነትን በዑመር ልናየው እንችላለን ማለት ነው። ሌላው ቢላል ኢብኑ ረባህ ረዲየላሁ ዐንሁ ስነ ልቦናዊ የእምነት ጀግንነት ነበራቸው። ቢላል በባርነት ስር በነበሩበት ወቅት በእምነታቸው ምክንያት የሚደርስባቸው ዘግናኝና በጣም ሰቅጣይ ስቃይ በጽናት በማለፋቸው ይታወቃሉ። በጋለ አሸዋ ላይ ተኝተው ደረታቸው ላይ ከባድ ድንጋይ ተጭኖባቸው ጌታን ክዳ ሲባሉ እሳቸው ግን በጽናት አሐዱን አሐድ አንድ አምላክ ነበር እያሉ ይደጋግሙ የነበሩት። ይህ በስቃይ ፊት ያለ መንበርከክና ታላቅ የስነ ልቦናዊ ጀግንነት ነበር ማለት ነው። ሌላ ደግሞ ከሴቶች ጀግና እስቲ አንድ ምሳሌ እናንሳ። ኑሰይባ ቢንት ከዓብ ኡሙ ኡማራ ማለት ነው። የሴቶች ጀግና ነበረች። ሴቶች በእምነትና በታሪክ ውስጥ ወደር የለሽ ጀግንነት አሳይተዋል። ኑሰይባ በኡሁድ ጦርነት ወቅት ነብዩ ሰለላሁ ዐለይሂ ወሰለም ለመከላከል ያሳየችው መስዋዕትነት በጣም የሚገርም ነበር። ጠላቶች ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲቃረቡ እሷ ጋሻ ሆና በመቆም ብዙ ቁስሎችን በአካሏ ላይ አስተናግዳለች። መክሰል ነብዩም ወደ ግራ ወደ ቀኝ ባየው ቁጥር ኑሰይባ ስትከላከል እያየኋት ነው እንጂ አላየኋትም ማለት ብለው ተመስክሯል አለይሂ ሰላቱ ሰላም። እነዚህን ጀግኖች አሁን ያየናቸውን በምሳሌነት የጋራ መገለጫ ነበራቸው። አንደኛው ለአላህ ብሎ አንድን ነገር ማድረግ ወይም ኢኽላስ፣ በጀግንነት ለዝና ወይም ለተፎካካሪነት አልነበረም ማለት ነው። ለአላህ ብሎ ነው እንጂ። ሁለት ፍትሃዊነት፣ በጠላት ላይ እንኳን ድል ሲቀዳጁ ድንበርን አያልፉም ነበር። ድልን እንኳን እየተቀናጁ ድንበርንም አያልፉም፣ ልኳንም አይስቱም ነበር ማለት ነው። ሌላው ትህትና ነው። በጣም ጠንካራ ሆኖ ሳለ ለአላህና ለምእመናን ያላቸው ትህትና እጅግ የላቀ ነበር። እነዚህ እንደ ምሳሌ አድርጌ ያቀርባለሁ ማለት ነው። ጀግና እንዴት ይፈጠራል? ጀግና እንዴት ሊፈጠር ይችላል? ጀግንነት ድንገት የሚከሰት ክስተት አይደለም። በተለያዩ ውስጣዊና ውጫዊ ምክንያቶች የሚቀረጽ የሚገነባ ስብዕና እንደሆነ ይታወቃል። አንድ ሰው ጀግና እንዲሆን የሚያደርጉት የተለያዩ መንገዶች አሉ። አንደኛ በጠንካራ እምነት ዓላማ ኮንቪክሽን ማለት ነው። ጀግንነት የሚመነጨው አንድ ሰው ከራሱ በላይ ከትልቅ ዓላማ ሲኖረው ነው። ከራሱ በላይ ለሆነ ትልቅ ዓላማ ሲይዝ ነው፣ ሲያነግብ ነው ማለት ነው። ለምሳሌ ሃይማኖታዊ እምነት ሊሆን ይችላል። አላህ ሁሌም ከኔ ጋር ነው ብሎ ማመን የሞትን ፍርሃት ያስወግድልናል። ሸሂድ እሆናለሁ ነገም ጀነትን እመነዳለሁ ብሎ መታገል ማለት ነው። ሁለተኛው የሀገር ፍቅር ነው። ለሀገር ክብርና ነፃነት ሲባል የሚመጣ ወኔ ያለ ራሱ። ሌላው ፍትህ ነው። እውነት ትመሰክራለች ብሎ ማመንን እንደ አንድ ሰው በብዙሃን ፊት እንዲቆም ያደርገዋል ማለት ነው። ብዙሃን ፊት እንዲቆም ያደርገዋል። ሁለተኛው ትምህርትና ልምምድ ነው። ትሬኒንግ ኤንድ ዲሲፕሊን ማለት ነው። ጀግንነት ልክ እንደ ጡንቻ በልምምድ የሚዳብር ነገር ነው። ያው ቶሎ ትሬኒንግ ይፈልጋል፣ የሆነ መታነጽ ይፈልጋል ከስር። ፍርሃትን መላመድ በዚህ ውስጥ በትምህርትና በልምምድ ውስጥ የምናገኘው። ትናንሽ ስጋቶችና ፈተናዎችን በየቀኑ በማሻር ትላልቅ ፈተናዎችን በመጋፈጥ አቅም መገንባት ማለት ነው። ሌላው ዕውቀት ነው። አንድ ሰው ስለሚሰራው ስራ ወይም ስለሚገጥመው አደጋ በቂ ዕውቀት ካለው ጭንቀቱ ይቀንሳል፣ በድፍረት ውሳኔ ይወስናል ማለት ነው። አንድ ሰው ዋና የሚችል ከሆነ አንድ ሰው ሲሰጥም ካየ ለማውጣት ይሄዳል። እንዴት አድርጎ መዋኘት እንዳለበት ያውቃል ማለት ነው። እዚሁ ጋር ልምድም መታየት አለበት። ለዋና ብንችል እንኳን አንዳንድ ጊዜ ዋና ውስጥ የገቡ ሰዎች እንደ አጋጣሚ ገጥሞን ይሆናል አይደል? ዋና ውስጥ እየሰጠሙ ያሉ ሰዎች
ዝም ብለን ገና ሳይዳከሙ እንደገቡ ዘለን ብንገባ እኛንም አስተምሮ ሊገሉን ይችላል። ምክንያቱም እነሱ ለመውጣት እየተፍጨረጨሩ ስላለ ወደ ውስጥ ይደፍቁናል እና ዘለን ልክ እንደገባ የሆነ ሰው ወዲያውኑ ለማውጣት መሞከር ራሱ አደጋለሁ። ይሄ ያው የዚህ ሙያ ባለሙያዎችን ብታናገሯቸው ሞር ዲቴል ይነግሯቸዋል። እኔም ከማውቀው ላካፍላችሁ ብዬ ነው። ድፍረትና ውሳኔን ያው እንትን ይላል ማለት ነው፣ ዕውቀት መኖሩ ስለ አንድ ነገር። አንድ ሰው ለምሳሌ አንድ ሰው የሰለጠነ ወታደር ወይም ሐኪም በአደጋ ጊዜ ረጋ ብሎ በሚሰሩት በልምምድ ብዛት የሚመጣ ድፍረት ይኖራል ወይም ጀግንነት ይኖራል። በድፍረትና በጀግንነት ልዩነት አለው። ሶስተኛ አርአያነት ሮል ሞዴል የምንላቸው ሰው የሚኖረውንና የሚያደርገውን በሚያያቸው ሰዎች ታሪክ ዙሪያ ነው ማለት ነው። በልጅነት ስለ ታላላቅ ጀግኖች እንደ ሰሃባዎች ወይም እንደ አገር ባለውታዎች ታሪክ መስማትና ማንበብ በልጅ አእምሮ ውስጥ እኔም እንደነሱ መሆን አለብኝ የሚል ተነሳሽነት ሁሉ ይፈጥራል። ለዚህ አይነት ነገር እኛም በልፃን እያለን ምናስታውሳቸው ነገሮች ነው። እዚህ ጋር አካባቢ ለምሳሌ ጀግንነት በሚከበረትበትና የሚደነቅበት ቦታ የሚሰጥበት ማህበረሰብ ውስጥ የሚያድግ ልጅ ጀግንነትን እንደ ተፈጥሮ ባህሪ ይይዘዋል ማለት ነው። እዚህ ጋር አሁን የራሳችንን ሀገር በተጨባጭ ማየት እንችላለን። ለጣሊያን ወረራ እንበገርም ብለው አባቶቻችን የከፈሉ አባቶቻችን አሁን የት ያሉ? ምን ያህል እናስታውሳቸዋለን? የሆነ ለበዓል ማድመቂያና ማሳመሪያ አደባባይ ላይ ጠርተን የሆነ እንትን አልብሰን እንዲፎክሩና እንዲሸልሉልን ለበዓል ማድመቂያ ከማድረግ ውጪ በተጨባጭ እንደ ሀገር ምን ይተሰራል? እኔ አንድ የማውቀው ነገር የአንበሳ አውቶቡስ በነፃ ይጓዛሉ። خلاص ከዛ ውጪ ዞር ብሎ የሚያያቸው የለም። ቤተሰቦቻቸው ነው የሚጨነቁት። እነሱ ግን ለሀገር ብለው ወድቀው ከፍለው ዋጋ አካላቸው ጎሎ መስራት ሲችሉ ቤት እንዲቀመጡ ተደርጓል። ለምን? ሀገራቸው በከፈሉት ዋጋ አካል ጎሎ ስለሆኑ ማለት ነው። ልጆቻቸው ቤተሰቦቻቸው ናቸው ጭንቀቱን ተሸክመው ይደጥ ክብር በሌለበት ይሄን ያየ የሚያድግ ሕፃን እንዴት አድርጎ ነው ነገ ሀገሬን እከላከላለሁ ለሀገሬን ያውና እኮ ሲዋረድ እያየኩ ነው አያቱ ወይም ቅድመ አያቱ። በታሪክ በክብር እንኳን ጀግኖቻችንን የማክበር በጣም ችግር አለብን እንደ ሀገር ማለት ነው። አራተኛው በጭንቅና በመከራ ጊዜ መቋቋም ማለት ነው። አንዳንድ ጀግኖች የሚፈጠራቸው አማራጭ ሲጠፋ ነው የሚፈጠሩት። አንዳንድ ጀግኖች ጭንቅና መከራ ሲመጣባቸው በቃ ጀግና ይፈጠራል። ችግር ጀግናን ይወልዳል ይባላል እንዳባባል አይደል? አስፈላጊ ጀግንነት እናትነት ነው እንደሚባለው ማለት ነው። አንድ እናት ልጇ አደጋ ላይ ሲወድቅ የምታሳየው ድፍረት ካለፈው ልምምድ ሳይሆን ሁሉ ጊዜ አስገዳጅ የሚፈጠር ድንገተኛ ጀግንነት ይፈጠራል። አንድ ጊዜ ሐረር ውስጥ ድሬዳዋ ነው ምናምን ጅብ ያስጣለች እናት ነበረች። ከጅብ ጋር እጇ ተገንጥሎ ተወስዷታል። ግን በቃ በጀግንነት ልጇን አዳነችው ከጅብ ጋር ታግላ ማለት ነው። አንዲት ሴት እንደዚህ አይነት ጀግንነቶች ለምሳሌ በከባድ ጭቆና ውስጥ ያለ ማህበረሰብ የመጨረሻ ጥግ ላይ ሲደርስ ድንገተኛ የሆነ የጋራ ጀግንነትን ያሳያል ወይም ይፈጥራል። ራሱ ችግር መውጫ ሲያጣ ማለት ነው። ለዚህ ምሳሌ ምናልባት አንዳንድ ጊዜ ቤት ዘግተህ ድመትን አትደብድብ ይባላል አይደል? እና ቤት ዘግተህ ድመትን ወደ ነብርነት ይቀየርብሃል ነው። በቃ አማራጭ ካጣ እንደዛ ነው። ሰዎችም በጭቆና ውስጥ ሲሆኑና አማራጭ ሲያጡ ሲንገሸገሹ በግዛ ጉዳይ ላይ ሲገፈገፉ በቃ ጀግና ይሆናሉ፣ ይወጣሉ፣ የጋራ ጀግንነትን ይፈጥራሉ። ሌላው በራስን ተግዛጽ በስነ ምግባር እንትን ማለት ካራክተሪስቲክ ቢልዲንግ ማለት ነው። ጀግንነት የሚጀምረው በራስ ላይ ስልጣን ሲኖረው ነው። ሰውየው ራሱን መቆጣጠር ሲችል ማለት ነው። በሌላ ቋንቋ የራስን ስሜት ለስግብግብነት ለፍርሃት ለስግብግብነትና ፍርሃት የሚቆጣጠር ሰው ለሌሎችም የመቆም አቅም ይኖረዋል ማለት ነው። ራሱን መቆጣጠር የሚችል ስግብግብነቱን፣ ውዴታውን የሚፈልጋት ስልጣንም ይሁን ገንዘብ ይሁን whatever የሚፈልጋትን ነገር ለሌሎች ብሎ ፍርሃቱንም አስወግዶ
ለዛ ሲቆም ማለት ነው። ራስን የመግዛት የሰልፍ ኮንትሮል ችሎታ የሞራል ጀግንነት መሰረት ነው ማለት ነው። ስናጠቃልለው ጀግንነት እንዴት ይገነባል? ጀግንነት በሶስት ደረጃዎች ይፈጠራል ማለት ይቻላል ማለት ነው። ቀላሉ አንደኛ አስተሳሰብ፣ መጀመሪያ በአእምሮ ውስጥ ለሐቅና ለዓላማ መገዛት፣ ሁለተኛ ልምምድ፣ በትንሽ ነገሮች ላይ ታማኝና ደፋር መሆን፣ ሶስተኛ ተግባር ነው። ፈታኝ ሁኔታ ውስጥ ሲመጣ የተለማመዱትንና ያመኑበትን በተግባር ማሳየት ጀግንነት ይፈጥራል ማለት ነው። ለአሁኑ የንግግሬን እዚህ ላይ ልክታና በሚቀጥለው ኢንሻአላህ ጊዜ ከተሰጠኝ ጀግንነትን እንዴት እንፈጥራለን እንደማህበረሰብ ወይም ጀግንነትን ለመፍጠር ያለብን ተግዳሮት ካየን በኋላ ጀግንነትን እንዴት እንፈጥረዋለን እንደማህበረሰብ የሚለውን እናያለን። ከዛ ምሳሌዎችን እንደ ጊዜው ሁኔታ ምሳሌዎችን ለማየት እንሞክራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አብዱል ሰታር እንግዲህ ጀግንነትን ዲፋይን ከማድረግ ከእውነት ጋር ለማስጠበቅ ወይም ደግሞ እውነትን ፍትህን ለማስጠበቅ የሚደረግ ትግል መሆኑንና ጀግንነት ባህሪያቶችን በሶስት መንገድ ገልጾልናል። አካላዊ ጀግንነት፣ የስነ ልቦና ጀግንነትና የሞራል ጀግንነት በሚል ከዛም አልፎ የሰሃበተል ኪራምን የትላልቁ ካሊድ ኢብኑ ወሊድ በመቶ ጦርነቶች ላይ ተጋድሎ አንድም እንዳልተሸነፈ የዑመር ኢብኑ ኸጣብና ቢላል ኢብኑ ረባ እንደዚሁም የሴት ኑሰይባ ቢንት ከአብ ወይም ኡሙ ኡመይርን አንስቶልናል። እጅግ በጣም ትልቅ ታሪክን አንስቶ የሚያስተምር በውይይታችን ላይ እጅግ ግብዓት የሆነ ሐሳብን አንስቶልናል። ከልብ አድርገን እናመሰግናለን። በጠየቅነው መሰረት ጥያቄያችን ተሳታፊዎች የተሳተፉበትን ከሳዊት ታሪክ ውስጥ የእርሱን የጀግንነት ትርጉም የቀየረ ልቦን የነካ ታሪክ የማን ነው ብለን በጠየቅነው መሰረት በወንድም በድሩ ሰይድና አሊ እንደዚሁም ደግሞ ኢብኑ አቡ ጣሊብ ሐውለት ብላናለች። እንደዚሁም ደግሞ ሙሂቧ የተባለችዋ የሰሃቢት ሐውለትን ብላናለች። እጅግ አድርገን እናመሰግናለን። ቀጣይ ትንሽ ረፍት አድርገን በኡስታዝ አብዱልሐሚድ የተወሰነ ረፍት እናደርግና ወደ ቀጣይ ምናልፍ ይሆናል። ጀዛኩሙላህ ኸይር። ተሳትፏችሁ ይቀጥል። እናመሰግናለን ከልብ አድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስለ ጀግንነት ነው የተነሳው። ሁላችንንም አላህ ጀግና ያድርገን። ወደ ረፍታችን ከመሄዳችን በፊት ትልቁ ጀግንነት ከትንሹ ጂሃድ ወደ ትልቁ ጂሃድ ተመልሰናል እንዳሉት የነፍስያን መግታት ከነፍስያ ጋር ያለው መታገል የሆነ ጀግንነት እሱ ነው። በጦር ሜዳ ላይ ተዋግቶ የሚያሸንፍ ብቻ ሳይሆን ለራሱም ለስሜቱም ቁጣውን መቆጣጠር የሚችል ሰው ነው ጀግና ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ጀግና ማለት ሰዎችን በትግል የሚጥል ሳይሆን በቁጣ ጊዜ ነፍሱን የሚቆጣጠር ነው ይላሉ። ሰሒህ አል-ቡኻሪ ላይ ሙስሊም ላይ እንደዘገቡት ሐታ ለእውነት መቆምም ጀግንነት ነው። ሐቂቀተን ለእውነት መቆም ጽኑ የሆነ ነገር መኖሩ ከኛ ጋር ጀግንነት ነው። በበደለኛ መሪ ፊት እውነትን መናገር ኢስላም ትልቅ ቦታ አለው። ሐቂቀተን አላህ Subhanahu Wa Ta'ala ወይም ይህንን የመሳሰሉ ከአላህ Subhanahu Wa Ta'ala ውጪ የሚጎዳኝ ነገር የሚጠቅመኝም የለም የሚል ጽኑ እምነት ሲኖረው ያም ጀግና ይባላል እንላልና በአላህ Subhanahu Wa Ta'ala ደግሞ መመካት ተወኩል ላይም ራሳችን ላይ ማድረግም ሐቂቀተን በዛ ነው ጀግንነትን ይወስዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ቁጥራቸው ጥቂት ሆኖ ሳለ ግን ትልልቅ የሆነ ኃይሎችን የተጋፈጡት በአላህ Subhanahu Wa Ta'ala የነበራቸው ጥልቅ የሆነ እምነትና ተወኩል ስለነበረ ተወኩልም አስለን ጀግንነት ነው። በአላህ ተመክሎ ጥቂት ሆኖ ብዙን ማሸነፍ ይህም ትልቅ ጀግንነት ነው። እንዲሁ የጀግንነት አይነቶች ብዙ ናቸው። የልብ ጀግንነት አለ ንግስት፣ እንዲሁም ደግሞ የምላስ ጀግንነት አለ ክፉ ነገርን መቃወም፣ መጥፎ ነገርን መቃወም፣ ይህም ከጀግንነት ነው። የአካል ጀግንነት ደግሞ ሀገርን፣ ቤተሰብን፣ ሃይማኖትን ከጥቃት መከላከልም አንድ ጂሃድም እንደ አንድ ጀግንነት ነው። የታላላቅ የጀግኖችም ምሳሌ ብዙ ጠቅሰዋል። ቅድምም ነብዩ ሰለላሁ ዐለይሂ ወሰለም ጦርነት ላይ ወቅት ላይ ሰሃቦችን ሲጨነቁ እርሳቸው ግን ከፊት ሆነው መሪነትን ይቆሙ የነበረው በጀግንነታቸው ነው። እና አሊ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና በሚሄዱበት ጊዜ ላይ በቦታቸው ላይ ተቀምጠው ሞትን መስዋዕትነት አድርገው መተኛታቸውም እንደ አንድ ጀግንነት ነው ማለት ነው። ሐቂቀተን ስንመለከት ኻሊድ ኢብኑ ወሊድ የአላህ Subhanahu Wa Ta'ala ሰይፍ የተባሉበት መባል ምክንያት ምንድነው? በመቶዎች የሚቆጠሩ ጦሮችን መርተው አንድም ጊዜ
አልተሸነፉ ጀግና ነበሩ። እዚህ እኔ የመሳሰሉ በእስልምና ላይ ጀግንነት በጀግንነት የሆነ የጀግንነት ክፍሎች አሉ። ከነዚህ ውስጥ ራሳችንን እንፈልግ፣ ሁሌ በሐቅ መንገድ ላይ አላህ አድርገን። ያ ዘል ጀላሊ ያ ዘል ጀማሊ صل وسلم على سيدي الأرسال يا ذا الجلال يا ذا الجمال الجمال صل وسلم على سيدي الأرسال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال الحمد لله في كل الأحوال بارئ المخلوق وكذا الأفعال صل وسلم على سيدي الأرسال والشكر له من كل النوالي محبوب قلبي صفوة الأرسال صل وسلم على سيدي الأرسال قد اكتحلت بنور الكمال جواد اليدين طلعة الأنوار محط الأسرار لكل الأبرار مغرب الشمس من ذات الجلال أحسن الأنام في كل المرام جنة الأحباب بغير زوال حار العقلاء بذاك الجمال يا رسول الله وابلو فيض الله توجه لنا بغيث حب الله هاتك الإمداد كمثل الهطال بهجة الكونين برقي العينين عديم الشبه منعت الجمال عند ذكرك جذبة الوصال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال جمال الهادي ساكن الطيبة هل تتركني بقومي الغربة عجز لي وصفهم بغير سوال يمين الأكبر لأهل الإرشاد زين الجميع لكل الأسياد كم لك العبد بذاك الخيال الكون الأكبر من نسل المضر بدري الوجه أفرح المحشر عند ذكره برق في الليالي مذيع الوجود حبيب الودود فاتح البلاد بكل جهاد شراب الصاد في كف الزلال زينة الحضرة سلطان الزوار في كراسي وبيت المعمور أول النظام عالم المثال خلة الخليل خلة الجمال لذة موسى في طور التجلي دعوة عيسى محمود الوصال
ولا تتركني في قومي الطغاة كن حاجزنا في طرقي العساة فتح حماك بغير زوال فاسقي كأسك لكل شعور أسكر الروح في عرض الحضور صلى الله عليك بوزن الجبال وصلاة الله ومع السلام يدوم عليك بغير انصرام ما مال الروح أرباب الوسال مع آله إمام الهداة وصحبة الله كوكب الجهات ما مد البكر بقيد الأصال نسأل الله البر الوهاب فتح مبين وباب الأداب رضاك المقصود بعين اتصالي يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال يا ذا الجلال يا ذا الجمال يا ذا الجلال يا ذا الجمال صل وسلم على سيدي الأرسال ኡስታዝ እጅግ አድርገን እናመሰግናለን። ጀዛኩሙላህ ኸይር። እንግዲህ ቆይታችን አሪፍ እንደሆነ ይሰማኛል። ቅድም በጠየቅነው ጥያቄ መሰረት ሐቅ የሚባል ወንድማችን ዑመር አልፋሩቅ ብሎናል። እንደዚህ ሙራዱ ዑመር አልፋሩቅ ኡስታዝ ከም ሰይድና ዙበይር ኢብኑ ሰዋብ ብለዋል። ማሜ ዙልኸይፍ ብሎናል። ጥያቄ መልሱን የመለሱልን ብዙ ልጆች ናቸው። እንደዚሁም አላሚን አዲሱ ትውልድ የሱፊዮችን ስኮላሮችን ደረሳዎችን ተረካቢዎች በህክማ ሰርቶ በማሳየት ሰውነትን በማስቀደም አማናቸው እንደምናስቀድም የምናስቀድም ያርገን ብሎናል። ኡስማን የኔ ባልደረቦች ልክ እንደ ከዋክብት ናቸው የተባሉት የኔ ጀግና በሚል ሐሳብ አስተያየቱን ሰጥቶናል። አልአሚን ከጭካኔ ሰይፍ ይልቅ የሙሐባው ሰይፍ የሰላ ነው ከአሪፎች አንደበት በሚል አስቀምጦልናል። ሸመገን እያንዳንዱ ሰሃበተል ኪራም የህይወት ታሪካቸውን ሀያቱ ሰሃባን ያየ የቀመሰ ነው የሚያውቀው በሚል አስተያየቱን አስቀምጦልናል። አስተያየታችሁን እንቀበላለን። ጀዛኩሙላህ ኸይር። እንግዲህ ኡስታዝ ይሰማሉ። ሸበድር እንዴት ናችሁ? አማን ናችሁ ወይ? አልহামዱሊላህ ደህና ነኝ። ነሸፋ ቁርዲን እንዴት ናችሁ? ሁላችሁንም አላህ ሰላም ይድረሳችሁ ላለው በጣም ደስ የሚል ርዕስ ነው። ጀግንነት በእስላም የሚል እኔ እንደው አንድ ታሪክ አስታወሰኝና እንደው በልጅነቴ አባቱ እግሩ ላይ አስቀምጦ የነገረኝ አንድ ስለ ሰይዱና አሊ ከረመላሁ ወጂሂ በጣም ሁሌ በቃ የሚደንቀኝ አንድ ርዕስ አለና እንደው አንድ ደቂቃ ብትፈጅኑ ሸፈክሩ አውፉ በሉን። እሷንም እስቲ ልንገሩትና በዚህች ሰሂህ ሐዲስ ነች ወይስ ضعيف ነች የሚለውንም በዛው ያረጋግጡልኛል። ሰይዱና አሊ በአንድ ወቅት አንድ አይሁድ ነበር አሉ መዲና ላይና ይሄ አይሁድ በትግል በቃ የሚያሸንፈው የሚጥለው ሰው አልነበረም። በጣም ጀግና የሆነ አይሁድ ነበረ። በአንድ ወቅት ሰይዱና አሊ ግጠሙኝ የሚል መልእክት አስተላልፎ ሰይዱና አሊም ፍቃደኛ ሆነው ገጠሙት ገል ይላል። እንግዲህ አባቴ ነው የነገረኝ። በገጠሙበት ወቅት እንግዲህ አንድም ሰሃባ ጥሎት አያውቅም ይሄንን አይሁድ። ሰይድና አልይ ግን የዛን ቀን እሱን የመጣል እድል አገኙና ጣሉትና ሰይፋቸውን ከኋላ አወጡት ሊገሉት ማለት ነው። ካወጡበት በኋላ ሰይፋቸውን መሬት ላይ ጥለው ሊወጉት ሲሉ ይሄ አይሁድ ምን አደረገ? አክታ ሰይድና አልይ ላይ ተፋባቸው። ከዛ አክታ ሲተፋባቸው ሰይድና አልይ ከረመላሁ ወጂህ ምን አደረጉ? ሰይፋቸውን መልሰው ቦታው ላይ ከተቱና ለቀቁት።
እንዲህ ያ ሰይድና አልይ ስንት ሰሃባ እኔን የመግደል እችን እድል ሲጠባበቅ ለስንት ዓመት ለስንት ጊዜ አንተ ይሄን እድል አግኝተ እንዴት ልትተወኝ ቻልክ የሚል ጥያቄ የአይሁድ ይጠይቃቸዋል ማለት ነው። እሳቸው የመለሱት መልስ ምንድነው? ወላሂ አልተውኩህም አሉት። እሳቸው እኔ ልበቀልህ ፈልጌ እንጂ አልተውኩህም፣ አንተን ያተረፈችህ እኔ ላይ የተፋሃት አክታ ናት ብለው መለሱለት። እንዴት የባሰ እንደውም የባሰ ሌላ ነገር ሌላ እንዴት ውስጥ ሊከትህ ይችላል እንጂ እኔ አክታ እንዴት እኔ እንዲያተርፈኝ ይችላል ብሎ ጠየቃቸው። መልሶ እንግዲህ ሰይድና አሊ ምን አሉ ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሁ ይቺ አክታ ባትተፋብኝ እና አንተን ተፋልሜ ለኢስላም ነው የተፋለምኩ ብዙ ሰሃባዎችም ብዙ የነብዩን ተከታዮች አዛ ስታደርግ የነበርክ ሰው ነህ። ለአላህ ብዬ ነው የተፋለምኩ፣ ልገልህም የነበረው ለአላህ ብዬ ነው። ግን በኋላ ላይ አክታ ተፋብኝ። ከተፋብኝ በኋላ በገልህ ኖሮ ምናልባት አላህ ስለተፋብህ ነው የገደልከው እንጂ ለአላህ ብለህ አይደለም ብሎ አላህ የቂያማ ቀን ይጠይቀኛል ብዬ ነው የተውኩህ ብሎ ታሪካዊ ሚደንቅ የሆነ መልስ በመለሰላቸው ሰዓት ሰውየው በጣም በድንጋጤ እስላም ይሄ ነው እንዴ? አዎ ነብዩ መሐመድ ይሄ ነው እንደሚያስተምሩት እንዴ? አዎ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ እነ ሙሐመድ ረሱሉላህ ብሎ እስላምን ተቀበለ። ጀግንነት ማለት ብቀላ ማለት ይህ ነው ብሎ ወላሂ በጣም ከ35 ዓመት በፊት ነው በቃ አባቴ ጉልበቱ ላይ አስቀምጦ የነገረኝ ነገር እኔ አልረሳሁትም። ዛሬ ጀግንነት የሚባል ነገር ሲነሳ እቺ ነገር ነች ትዝ ያለችኝና እቺ ነገር ደግሞ እስኪ ምናልባት አባቴ ነው የነገረኝ ከዓሊሞች አይደለም የሰማዋትና ሸፈክሩ ሸሐኪሙም ሌሎችም ሸህ አብዱል ሐሚድም አሉ። ስለዚህ ሐዲስ ሰሂህነት ምናምን የሚያውቁት ነገር ካለ ያረጋግጡልኛልና በዚህ ልክ ነውና በጣም አስተማሪም ነገር ስላላት ነው ያነሳዋት። አፈይቱ በሉኝ መሻኢኮች ባሉበት ረጅም ደቂቃ ያስኩኝ። እንግዲህ ጀግንነት ለሁላችንም በተሰማራንበት መስክ አሁንም ቢያዝናት በዚህቹ እንኳን ውይይት የተለየ ነገር እንደምትፈልጉ ውይይቷ ካሁኑ ብዙ ምልክቶች እያየንባት ነውና ይሄን እስቲቃማ ሁላችንም አላህ እንዲሰጠንና ጥሩ ስብስቦችን ደግሞ አላህም ነብዩም የወደዱት ስለሆነ በዚሁ አላህ እንዲያጸናን አላህን ለምነዋለሁ። ለተከታዩ እንግዲህ ለመሻይኮቼ ቦታውን ለቃለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዲያ ወንድም በደር እንግዲህ ትልቅ አስተማሪ የሆነ ታሪክ አንስተዋል። ኡስታዞቹ እንግዲህ በዚህ ላይ የሚሉት ነገር ካለ መድረኩ የነሱ ነው። ቢስሚላህ ሸፋቁ ኢማሙ አሊ ላይ ተፍቶባቸዋል የሚባለው ሙሽሪክ ዑለማዎቹ ያው አስሌለውም የሚል ነገር ነው የሚናገሩት። አላኩል ያህል ግን ያው ከዚህ ኢብራ ይወሰድበትም ማለት አይደለም። ኢብራ ይወሰድበታል፣ ትምህርት ይወሰድበታል። ወላኪን ግን ከሶሒህነት አንጻሩ ግን የተረጋገጠ አይደለም፣ ሶሒህ አይደለም ማለት ነው። ይህንን ነው ኩቱቦች ላይ ያለው። ስለዚህ በዛ ልክ ልንገነዘበው ይገባል የሚለውን ነው። ኢንሻአላህ ጥያቄው እንደተመለሰ ተስፋ አደርጋለሁ። ጀዛኩሙላሁ ኸይር። እጅግ አድርገን እናመሰግናለን። ወአለይኩም ሰላም ወራህመቱላህ። እንደምን አመሸሽ? እንዴት ነሽ? አለው አልহামዱሊላህ። ያው እነሱ ፊት እንኳን ምንም ማለት ባልችልም ግን ያው የራሴን እይታ ግን በጣም የሚያጅበኝ የሳባ የአሊ ኢብኑ ጣሊብ ነው። በጣም እንትን የሚለኝ ሁሉም ተወዳጅ ናቸው። ሁሉም ደግሞ አስተምረው ሆነው ያኔ ተናግረው ሳይሆን ሆነው ነው ያሳዩን። እና ጀግንነት በቃ ምን ይፈልጋል? ኢክላስ ይፈልጋል። በቃ ኢክላስ ሙክሊስ መሆን ነው ለወጣንበት ወይም ደግሞ ለዲኑ ወይ ለነብዩ ሱና ሙክሊስ መሆን መተናነስ እና ያስተማሩን ሁሉን ማድረግ ሲችሉ በጣም ይተናነሱ ነበር። አሁን ራሱ ያው ሳሂህ አይደለም አሉ ግን ሼህ ፈክሩ ግን ያው ቢሆንም ትምህርት እንወስድበታለን መተናነስ ምን ያህል እንደሚል ማለት ነው። እና ሙክሊስ መሆን ጀግና ያደርጋል። ለዲናችን ለነብዩ ሱና ሙክሊስ ያኔ ኢክላስ ማለት ነው። እና ያንን ነው ያየሁበት እስካሁን ሁሉም ካወሩት ኡስታዝ ፈክሩም ኡስታዝ ይከምም ከተናገሩት ሙክሊስ መሆንን የተገነዘብኩት ማለት ነውና ለሁሉም ነገር ሙክሊስ ሲባል እኮ ዲን እኮ ማለት ወንድምን በመውደድ ራሱ ሙክሊስ መሆን ነው። እኛ እርስ በርስ ማለት ነው ሙክሊስ መሆን የሚለው ነገር ማለት ነው።
እና በዚህ እንዲታይልኝ ፈልጋለሁ። ሹክራን ኩሙላህ ኸይር ታውለት ለሰጠሽን አስተያየት ከልብ አድርገን እናመሰግናለን። ወንድም ዓለም እንግዲህ ቅድም ከጀመርንበት ኡስታዝ ሂከም ወይም ደግሞ ሸፈክሩ በሁለተኛ ደረጃ ላይ የሚሉን ነገር ካለ መድረኩን ወደ እነሱ እንወስዳለን። እንግዲህ በሁለተኛ ደረጃ ላይ እንዴት ሆኖ አንድ ሰው አሁን ካለበት ተጨባጭ አውድ እንዴት ወደ ጀግንነት መምጣት ይችላል፣ ምን መደረግ አለበት፣ ምን መሆን አለበት የሚለውን ጉዳይ ቢዳስሱልን መድረኩን ወደ እሱ ወስደን Najat Media, the Real Voice.